እኔና ኤርሚ በሆነ ጉዳይ ተጋጭተን ነበርና እሱን ይቅርታ ከመጠየቅ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን። ሶፊ ቢኖር ሶፊ በደንብ አብሮኝ ይዘምር ነበረ። እሺ 1-2 መስመር ልዘምር። ወንድማችን ፓስተር ሶፊ ይሰማል? ሰላም ልኪ እያለ ሰላም ልኪን እያለ ሐርና ወርቁን ስተስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። እሺ ጋዲ ቴንኪው በጣም ኤርሚ ወንድማችን ኤርሚ መልካም ወጣት። እሺ ፈለገ እንዴት ነህ ብራዘር? ሰሞኑን አውርተን አናውቅም። አጋጣሚዎች አላገናኙንም ትላለህ። እንዴት ነህ ብራዘሪ? አለልኝ ነበር። ሁሉ ሰላም? እንኳን ደህና መጣ። እንኳን ደህና ቆያችሁኝ ሁላችሁ። የተወሰኑ ሀሳቦችን እንደው እዚህ ላይ እንደምታነሳልኝ አንተም የቤተክርስቲያናችን መልካም ወጣት ስለሆን እውነቴን እኮ ነው። እሺ ምኑ ላይ ነው? እዚህኛው ላይ ኦልሬዲ ተናገራችሁት እናንተ። እኔ አንዳንድ በጣም የሚገርሙኝ ሰዎች አሉ። ምን አይነት ሰዎች ናቸው የሚገርሙኝ? ክርስቲያኖች እኮ መስቀል የሚያደርጉት ተሰቅያለሁ ብሎ አይደለም እኮ፣ ወይ ደግሞ እኔ መስቀል ላይ ተንጠልጥያለሁ ብሎ አይደለም። ፐርፌክት የሆነው ጌታችን ተሰቅሏል ብሎ ነው። እዚህ ጋም አንድ አገልጋይ ሲሰብክ የሚሰብከው ፐርፌክት የሆነውን ክርስቶስን ነው። ስለ ክርስቶስ እየተሰበከ ስለ ግለሰብ የምታወሩ ፍጥረቶች አላቸው። በጣም ነው የምታስቁት። ፋይዘይ እንዲህ ምን አገባኝ እኔ የሆነ ጥፋት ካለብኝ፣ ለምሳሌ ነው የምላቸው፣ የሆነ የግል ጥፋት ካለብኝ ና ቤት ና እናዋራኝ፣ ከዛ እንነጋገራለን። ካልሆነ ደግሞ ቁጭ ወደ ለፍለፍ፣ ችግር የለውም፣ ፐርሰናል ነገር ነው። ግን ያ ነገር ከሚያገለግለው ሰው ክርስቶስን ነው የሚሰብከው፣ ክርስቶስን ነው። ክርስቶስ ላይ ችግር ካለ ወይም ደግሞ ከክርስቶስ ትምህርቱ ጋር ችግር ካለ ኦብቪየስሊ መልስ ኤክስፔክት አድርግ። ግን አሁን ስለ አንድ ሰው የሆነ ነገር እያወራ መልስ ኤክስፔክት አታርግ። በተለይ ስለ ፐርሰናል ነገር እያወራ መልስ እንዲመለስ ምናምን አጠብቃ። አንደኛ ማንም አይደለህም አንተ መልስ የሚመለስልህ፣ ሁለተኛ መብትህም አይደለም እኮ እና መብትህም አይደለም መጠየቅ ፐርሰናል ነገር። እኔ ለምን እንዴ ለምን ኤኒዌይስ ተውትና፣ ለማንኛውም እዚህ ጋር የሚሰበከው ክርስቶስ እስከሆነ ድረስ ወንጌሉ ላይ ጥያቄ፣ ትምህርቱ ላይ ጥያቄ ያለው ሰው ካለ ኤኒታይም መጠየቅ ይችላል። በተለይ ደግሞ የሌላ እምነት ተከታዮች ሆናችሁ የእኛን አገልጋዮች ለመናገር የምትሞክሩ ሰዎች ማለት ነው፣ ምን አገባችሁ? በኢየሱስ ስም የእኛ አገልጋዮች እኮ ጥፋት ካለባቸው አገልጋዮቻችን እኛ እኮ ነው የምንጠይቃቸው። እኛንን ተማሪዎች አይደል? እኛንን ቁጭ ብለን የምንማረው ትምህርት ባይዘው ትምህርታችን እንኳን እንደዛ ቢፈቅድ እኮ መብታችን እኮ ነው። ትናንት እኔ ጋር እዮዳብ ገብቶ ነበር እና ምን እያለ ነበር? እንደውም በእኛ እምነት አለ፣ ካልቪኒስት ነው እሱ። በእኛ እምነት አሁን ሙዚቃ ይፈቀዳል አለኝ። አሁን ሙዚቃ እንዴት አገልጋዩ ነው ሙዚቃ ይዘፍናል አለም? ከተፈቀደለት መብቱ ነው። ምን አገባኝ? ወንጀል አይሁን እንጂ ገብቷል። እና ያው ላይ ከዚህ ጋር የሚገለገለው ሰዎች ማወቅ ያለባችሁ በደካማውም በምኑም በአህያውም እኮ እግዚአብሔር ያወራል አይደል እንዴ? አህያን እኮ ይጠቀማል እግዚአብሔር። በክፉም በጥሩም በምኑም የሚያወራው እኮ እግዚአብሔር ነው። የሚናገረው የሚያስተምረው እኮ እግዚአብሔር ነው። ትምህርቱ የእግዚአብሔር እስከሆነ ድረስ በቃ ትምህርቱ ሌላ ነው፣ ሌላ ፐርሰናል ላይፍ ሌላ ነው። እና እንማርበት። በቃ ይህንን ነው የምናገረው። አመሰግናለሁ። ኤርሚ ቴንኪው በጣም ጊዜ ያክብረልኝ።
እሺ ዶክተርዬ ለአንተ ምድል ልስጥ። እሺ ፈለጌ እንዴት አመሻችሁላችሁም። ወደ ሀሳቤ ከመግባቴ በፊት ኤርሚ ወጣ መሰለኝ፣ ባይወጣ ደስ ይለኝ ነበረ። የዛሬ 3 ዓመት ምናምን ገደማ ይመስለኛል እኔና ኤርሚ በሆነ ጉዳይ ተጋጭተን ነበርና እሱን ይቅርታ ከመጠየቅ በፊት ወጥቶ ከሆነ በጣም ነው የሚቆጨኝ። ከወጣም ካልወጣም ግን በእናንተ ፊት እንደ አንድ ኦርቶዶክስ ወንድም መጀመሪያ እሱን ያን ለተጋጨንበት ነገር ይቅርታ ማለት ፈልጋለሁ። ረስቶትም ሊሆን ይችላል። እንደዚሁ በቲክታክ ፕላትፎርም ነው አክቹሊ ግጭታችንን ብና ኤርሚ የኔ ምርጥ ወንድም እንደዚህ አይነት ጀግና ወንድም መሆንህን ባቅ ያኔ ራሱ እንደዛ የምናገርበት አንደበት አይኖረኝም ነበር። እኔው በጣም በጣም በእውነት በጣም ይቅርታ የኔ ጀግና ወንድም፣ በጣም ከምቆራባችሁ ወንድሞች አንዱ ስለሆንክ እና ረስቶ ሊሆን ይችላል፣ እሱ ላይ አስታውሰኝም ይችላል። ያኔ እኔም ዘፋኝ በነበርኩበት ጊዜ ነው ይሄ ነገር እየተፈጠረውና እያደመጠም ከሆነ ምንም ችግር የለውም። ወደ አንተ ሀሳብ ዶክተር ይግባ ላስቀረው ነው። ይቅርታ ላለመጠየቅ ሸሽቶ ከሆነ ይጠየቃል። ሃሌሉያ። እሺ ኔትወርክ አስቸግሮኝ ወይ ወንድማችን ኪራ እጅግ በጣም ነው የምወደው እያለ ነበረና እንደው ወይ እኔም ደስ ይለኛል ሲዘምር ምናምን አየዋለሁ አንዳንዴ። አይ እኔማ አስቀይሜ ይሆናል ይቅርታ ልጠይቀው እያለ ነው። ኧረ በጣም ተቀይሜዋለሁ። በጣም በጣም በምን አይ ተነገሩ ጉዳዩ ወራም ይቅርታ እያለ ነው። ጭራሽ ትዝ አይለኝም ብለኝ ትሙት ተጣልተን ነበር ኪራይ ይሰማል። ኪራ ማይክል ነው አስቸግሮት ነው መሰለኝ ለመግባት። ምናልባት ኧረ ኪራ እያወራን እኮ ነው። ዝም አልከን አንተ ወይ? አይሰማኝም፣ ለእኔ የማንም ድምፅ አይሰማኝም። ያንተ ብቻ ነው የተሰማኝ። ፈለግ ኪራይ አስተርጓሚ ሊሆን ማለት ነው። ይኸውልህ ኪራይ ኤርሚ እንዳለህ እኔ አስቀድሞኝ አያውቅም። መቼ ነው ደግሞ የተቀያየም ነው እያለ ነው። ቢገባ ፈለገ ቆይ ወጥቼ ልግባሽ። ወጥቶ ይግባ። አይ ቲንክ ለእናንተ ይሰማችኋል? ጋዲ ኤርሚ ያንተሰማል። እኔ ሁለታችሁም ይሰማኛል። ያው ቅድስናዬም ትንሽ ከፍ ያለ ስለሆነ መሰለኝ። አይ ኤርሚ ዛሬ 3 ዓመት እኮ ከባድ ዕቅበተ እምነት ነበረ። ትዝ ይላል ፓፓ አዴ ባይዛዌ በዕቅበተ እምነት ክሬዲት ልስጥ በዚህ አጋጣሚ ጋዲ ለራሱ እያመቻቸ ነው ትላለ። በነገራችን ላይ እኛ ቲክታክ ከመጀመራችን በፊት ቲክታክን ቀጥ አድርገው ዕቅበተ እምነት ላይ በደንብ ከሚሰሩ ወንድሞች መካከል አንዱ ኤርሚ ነው እና ኤርሚን ብዙ ሰው ያኔ ያለውን ቪዲዮ እኔ እንዴት እንደሚደርሱ አላውቅም። እንደውም በብዛት ነው ቪዲዮዎች ይታዩ የነበሩት እና ኤርሚ በጣም የቀደመ ነው። ከዛ ደግሞ አቡም በጣም የቆየ ነው። ከሁሉ በፊት ደግሞ ሲኒየር ጋዲ ነው። ጋዲ በጣም እድሜ ጠገብ ነው። በጌታ ጋዲ ገና በ35 ዓመቱ እኮ ነው የጀመረው። ገና በ35 ዓመቱ ጋዲ በጣም በዚህ አጋጣሚ ተወዳጆች የመጀመሪያ ቲክታክ ላይ ዕቅበተ እምነት ይሰራ የነበረ ሰው ማን ነው ከተባላችሁ ጥያቄና መልስ ውድድር ካለ ጋዲሳ ነው የሚሆነው መልሱ። ጋዲሳ በጣም የጥንት በጣም የድሮ ነው እና የሆነ ሰዓት እውነት መንፈሳዊ ኮንተንት ተዘጋጅቶ እነ ጋዲ እነ ኤርሚ እና ቡል ይሸለሙ ይገባሉ ባይነኝ። እኔ መሸለም እችል ኖሮ እኔ ራሴ ይሸለማችሁ ነበረ በእውነት ጋዲ። ለምን አሁን አሸለማቸው?
ማኑ አታስነኪው። በቃ ፍታ አንተ ሰውዬ። ልጁ ፊቱ ተቀየረ እያየሁት እኮ ፈለገ ፊትን ለቀቅ አድርገው። የመጀመሪያው ተሜ ነው ይላሉ ከታች ደግሞ እንደውም የጀመረው ጌታ ክርስቶስን የተቀበለው ነው። ተሜ ያኔ ጌዳው ላይ ነበረ ትላለህ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ፈለገዬ። ደህና ነው ወይ? ዘማሪት ፋንቱ ወሌን ሰላም ቢያት። ያው እሷ ማለት አንጋፋዋ ዘማሪት እንዴት ነሽ? ደህና ነሽ ወይ? ሰላም ላንቺ ይሁን። ፋንቲ ይሰማል? አላህ ጤና ይስጥልኝ። እንዴት ዋልሽ እህቴ? እንዴት ነሽ? እንዴት ነሽ? ደህና ነሽ ፋንትዬ? ተመስገን ስላሴ ይመስገን። ደህና ነሽ? እግዚአብሔር የተመሰገነ ይሁን። ሁሉ ሰላም? ተመስገን እግዚአብሔር ይመስገን። እንዴት ነሽ? ደስ ይላል። እግዚአብሔር የተመሰገነ ይሁን። አሜን። እሺ፣ አሜሪካን ያለሽው ሀገር ቤት ነው ያለሽው? አይ አሁን እዚህ ነኝ ያለሁት አሜሪካ ነገር በጊዜው። እሺ፣ አይ ጥሩ። ሁለታችንም እዚህ ነው ያለ ነው። ከሰኔ ትቆያለሽ? እስከ ሰኔ እቆያለሁ። አዎ፣ አንድ ፕሮግራም አለ እንደውልሻለን። እሺ፣ ይቅርታ መምህር። ኧረ ችግር በጣም ከፍቶኝ ነው ጋዲ የሰማ ነው። እኔ እናንተ እዚህ ሳሪስ ላፍቶ ማርያም ምናምን እንባባላለን። እንዴት ደስ ይላል። እግዚአብሔር እኔ ዛሬ አሜሪካን አንተ ዓለምን ነው የምትዞረው እኮ አሁን ገና ልጅ ስለሆንክ ነው እንጂ ዓለምን እንደምትዞር ምንም ወንጌልን እየሰበክ ግድ ነው። በአገልግሎት ዓለምን እንደምትዞር እርግጠኛ ነኝ። አረ ግድ ነው አቡዬ። እንዴ አሁን ራሱ በጣም ብዙ የነሳ ልጆቼ በጣም እየጠሩኝ ነው። ትንሽ አንዳንድ ሀገራትን በቀጣይ ዓመት ላይ በእርግጠኝነት እስቲ ያው ዞር እያልኩኝ ያለውኝ ፋንቲም ያለችበት ስቴት አንቺም ያለችበት ስቴት እመጣለሁ። እስቲ ጊዜ ግን ለኢትዮጵያ ግን ታስፈልጋታለህ። አሁን ያልከውን ሀሳብ ይሄ መልካም ወጣት ምንም ብር ሳይከፍሉ 3000 ብር 4000 ብር ሳያስገቡ በነፃ መልካም ወጣት ትምህርት አስተምረ ለቤተ ክርስቲያን እስኪ እንግዲህ ምርኮ ያስፈልጋል። ግድ ነው አቡዬ። ያው ዛሬም ከወንድሞች ጋር ገብተን እያወራን ያለ ነው የሀሳብ ትልቅ ሀሳብ። ዋው እስቲ እግዚአብሔር ያበርታል። ሁላችሁም በዚህ አጋጣሚ ዘማሪት ፋንቱዬንም ዘማሪት አቡዬንም ሁላችሁም ፎሎ አድርጓቸው። ዶክተር ኪራ ቅድም ኔትወርክ እየተቆራረጠ ነበረና እንግዲህ ስለ መልካም ወጣት እያወራን ኪራ ወንድማችን እንግዲህ እንደ መልካም ወጣት ሆኖ መጥቶ አረ እንደው አጥፍቻለሁ ይቅርታ እያለ ይቅርታ እየጠየቀ ነው ይመስለኛል። ኤርሚና ተሙን ይመስለኛል ይቅርታ የሚጠይቀው። ኪራዬ ያለ አለሁኝ ፈለግዬ። ያው ኤርሚ እንዳልኩት ይመስለኛል ረስቶታል። ረዘም ያለ ጊዜ ስለሆነ እንኳን ረሳኸው። እኔ ግን ያው ስላልረሳሁት ያጠፋ ሰው አይረሳውም የፈለገ ቢሆን። ያስቀየምኩት እኔ ስለነበርኩ ውስጤ የሆነ ቅር የሚለው ነገር እያለ ደስ አይልም። ባወራው ክርስትናውን ብናወራው ደስ አይልም። እሱ ከኔ ቀድሞ በጣም ብዙ ጥሩ ነገሮችን በዚህ በቲክታክ ፕላትፎርም ላይ ያደርግ የነበረ ልጅ ነው ከበፊት ጀምሮ እና በዛ ሰዓት ዲሞቲቬት ስላደረግኩት ራሱ በጣም ነው አሁን ፊል ያደረግኩት እና ረስተከው የሆነ ላይ ነው ያም ሶሪ ብቻ ለሁሉም እዚህ ሁሉም ሰው ፊት ይቅርታ መጠየቅ ስላለብኝ ነው። የመጣው ነገር በጣም ደስ ስለሚል ታናሽ ነህ በእድሜ በእርግጠኝነት ግን በጣም ብዙ ትልልቅ ነገሮችን ከአንተ ተምሬያለሁ። በጣም ነው ማደምጥህ የምከታተልህ እና በእውነት በጣም በጣም ጎበዝ ልጅ ነህ። ያው ከልደትም ከፈለግም በደንብ ነው የምትሻለኝ። መጨረሻ ላይ በቃ ግድ ነው እንደዚህ ሁለታችሁንም ማስወረዳችሁ። በነገራችን ላይ እሱ እንደመራባችሁ ተባለ
ስማ እና እሱን ለማለት ነው ኤርሚዬ። ተስፋ አደርጋለሁ ይቅርታዬን በሁሉም ሰው ፊት በእነ ፋንትዬ ትልልቅ እናቶች አሉ እዚህ እነ ዮሐድ እነ ዘማሪት አቦነሽ አሉ። ጋዲሳ እንኳን ቢያገኝን ሁለታችንንም ተሙ አላስቀየምኩትም። ምንም አስቀይም አላውቅም። ተሙን አስቀይመኛ አታውቅም ዶክተር። ዮሐድንም እኮ በጣም ትንሽ እድሜው የሄደ ነው። እውነትህን ነው ዮሐድዬ። እና ኤርሚዬ ይቅርታ ለማለት ነው። እኔ ወንድም እዚሁ ተቀብያለሁ ካላልከኝ ላይቭን አጨናንቀዋለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። እኔ በምን እንደተጣላን አላውቅም፣ እንደተነጋገርን አላውቅም። አክቹዋሊ እኔም አክቹዋሊ ላይክ ከ4 ወር ከ5 ወር ምናምን በፊት እጥብ ነበር ማረጋቸው። ኢቨን ኮመንቱን ላይ እየፈለግኩ ማለት ኔጌቲቭ ኮመንት እየፈለግኩ አይደለም ሰው ተናግሮኝ ምናምን ፎር ሹር አስቀይሜ ይሆናል ወይ ደግሞ የሆነ ኔጌቲቭ የሆነ ሀሳብ አይተ ይሆናል አላውቅም በምን እንደሆነ፣ ግን ይቅርታውን ተቀብያለሁ። እሺ አክቹዋሊ ግን ትዝ አይለኝም በምን እንደተጣላን ምን እንዳልከኝ ምናምን። እኔ አሁን ትዝ የሚለኝ አንተን ከመጀመሩ እንደሆነ ታውቃለህ፣ መዝሙር ምናምን ስትዘምር እሱ ፖስት ሲደረግ እሱን አይቼ በዛ ነው የማውቅህ እንጂ ከዛ ፊት መጣላታችንን ምናምን ትዝ አይለኝም ወንድሜ። ግን ጌታ ሁለታችንንም ይቅር ይበለን። ይቅርታ ባለቤት የሆነ እሱ ሁላችንንም ይቅር ይበለን። ፎሎ አድርጌያለሁ። እወድሃለሁ። አመሰግናለሁ ወንድሜ፣ እግዚአብሔር ያክብርልኝ። የሆነ ሰው መዘመር የለበትም ለዚህ ነገር። ፈለግ ፋንቱ ከላይ ቁጭ ብላ፣ አቦ ከላይ ቁጭ ብላ። አሁን ይህንን የእርቅ ይህን የመሰለ ነገር ካለ ዝማሬ እንዴት ጋድዬ አይመስልህም? እኔ እንደዘምር አይደለም ዶክተርዬ የጠራኸኝ። እኔ ከዘመርኩ 6000 ሰው በአንዴ ወደ 500 ሰው ሊወርድ ይችላልና ሪስክ አለው ትንሽ። ፋንትዬ ግን እንዲሁ በእውነት በጎ መዓዛ ሽቶ ይነሺ። እንደ 2 መስመር ለእኔና ለእኔ ለልጅሽ 2 መስመር ባንቺ ጣፈጠ ማልጫነቴ እጠራሻለሁ እመቤቴ። በጎ መዓዛ ሽቶዬ ነሽ፣ በሰው ሁሉ ፊት ዘመርኩልሽ። ፋንትዬ በገብርኤል ከኔ እሷ በተዘምር ጥሩ ነው። እኛ ብዙ ዘመን እንትን ስላል ነው ኧረ ፋንትዬ እኔ እንደውም ናፍቀሽኝ አንደበት የሚያወጣ በይልኝ ልልሽ ነበር። በተዘምር ጥሩ ነው። ግን ስላሴን እናመስግንና በኋላ ደግሞ እንታችን ዘምራ። መጀመሪያ ፈጣሪያችን መመስገን አለበት ብዬ ነው። አሜን። ስለዚህ ጊዜ ካለ በኋላ ወግማ ጋር አለ ማለት ነው። አለን ጊዜ ችግር የለም። ፋንትዬ የስላሴ መንበር ቅዱሳን ከበውት፣ ኪሩቤል በደመና ዙፋኑን ይዘውት፣ ድንግልን ከመሃል ሚካኤልን ከፊት፣ አእላፍ መላእክት ሲሰግዱ በፍርሃት፣ እዩት ተመልከቱት የሰማዩን ድምቀት፣ እዩት ተመልከቱት የሰማዩን አባት። ዝማሬ መላእክትን ያሰማልን ፋንትዬ፣ እጅግ በጣም እንወድሽ በዚህ አጋጣሚ እና እንደው አንቺ አሁን ስትዘምሪ እጅግ በጣም እንወደው ደግሞ ዘማሪ ሊቀ መዘምራን ይልማም ተዛለን እና ፋንትዬ እንደው አንድ ቀን አመቻችተሽ እንደው ይልማይም እንደው ለምን አይመጣም? ደስ ይለኛል። አንተ ፕሮግራሙን አመቻችና መጥቶ በደንብ በጸጋው እግዚአብሔር የሰጠው ልዩ ጸጋ አለ ቢያገለግል ደስ ይለኛልን። አንተ የሚመች ቀን በዚህ ቀን ብለህ አስተካክለን ይመጣ ደስ ይለኛል። እኔም መስማት ስለሚፈልግ ባልንጀራዬ ማለት ነው። እሺ
አይ እናስተካክላለን። በጣም ደስ ይላል። ፋንቲዬ ዝማሬ መላእክት ያሰማልን። ኪራይ ማለት የምትፈልገው ነገር የነበር ይመስለኛል። ምናልባት ይቅርታውን ላስቀድም ብለህ ነውና ስለነዛ ሀሳቦች ማለት የምትፈልጋቸው ነገሮች ካሉ እድል ስጥ። እሺ ፈለጌ አመሰግናለሁ። እኔ በተደጋጋሚ ሀሳቤን በጽሁፍ ለመግለጽ ሞክሬያለሁ። ቀደም ካሉ አገልጋዮች ጀምሮ በተለያየ ጊዜ ከዚች ቤተክርስቲያን ብቅ የሚሉ ወጣት አገልጋዮችን ለመቅጠፍ ለምን እንደዚህ ጥድፊያ እንደሚበዛ አላውቅም። በጣም ብዙ አገልጋዮች ላይ እንደዚህ መነሳቶች ነበሩ። ቀደም ብለውም አንድ ሁለት ወንድሞች ላይ እንደዚህ አይነት ነገር ሲደረግ ነበር እና በዛ ውስጥ ሳትሸነፉ ሁሉንም ወጀብ እያለፋችሁ ስለምትመጡ በእውነት እግዚአብሔር ሞገሳችሁ ስለሆነ ነው ብዬ ነው የማስበው። ለእኔ ሰውን የሚያክል ሃይማኖት የለም፣ ሰውን ደግሞ እንደ ክርስቶስ የሚያከበር የለም። ስላከበረውም ነው መቅደሱ አደረገው የሚለው። ክርስቶስ ደግሞ የክርስትናችን መገለጫ ነውና ሰው መሆንም በራሱ ክርስትና ነው ማለት ነው። ሰውነት ራሱ ክርስትና ነውና አንድ ሰው እኔ ሰው ነኝ ሲል አት ዘ ሴም ታይም እኔ ክርስቲያን ነኝ እያለ እንደሆነ ነው የሚሰማኝ። በቃ የክርስቶስ መቅደስ የተባለው ሰው ማለት ነውና የመገፋፋቱ የመጠላላቱ እኔ ለምሳሌ ከአንተ ጋር ከመጀመራችሁ በፊት ወንድሜ ሶፊ አሁን እዚህ ገባ እንገባ ነበር እኔና ሶፊ ላይቭ። የሃይማኖት ብሽሽቅ አይደለም፣ የሃይማኖት ስድድብ አይደለም። በእውነት እኔ እዚሁም ስላለ ደስ ይለኛል። እጅግ በጣም የምወደው ወንድሜ ነው ሶፊ። በሌላ ቤተ እምነት የሚያሉ የተለያዩ ሰዎች አሉና ቀደም ብሎ ሰውነት ላይ ቢሰራ ሰው ከሌለ ሃይማኖት ምንም ነውና እና ያሉት መገፋፋቶች ቢቆሙ በተለያየ ቤተ እምነት ያሉ አማኞች ከኛም ውስጥ ሆነው እንዲሁ ብቅ ያሉ የወንጌል አገልጋዮችን እንዲሁ ለመቅጠፍ ያለው ሩጫ እንዲሁ ቢዘገይ ግድ የላችሁም። ከነ ኃጢአታችሁም ከነ ተሰጣችሁ የስድብ ካባም ከነ ሁሉ ችግራችሁም ክርስቶስን ስበኩን፣ ክርስቶስን አልብሱን እና እግዚአብሔር ጸጋውን ያብዛላችሁ። ለሁላችሁም በየትኛውም ቤተ እምነት ውስጥ ሆናችሁ ሰዎችን ወደ በጎ ነገር እንዲመለሱ የምታደርጉ ወንድሞች በእውነት ለሁላችሁም እግዚአብሔር አሁንም ጸጋውን ይጨምርላችሁ። ሃይማኖት ሰው ካደረግነው በኋላ የምንሰብከው ነገር ነውና ሰውነትን ያጡ ሰዎችን መጀመሪያ ሰው ማድረግ ይቀድማልና ቅድም እንዳልከው በተለያየ ሱስ ውስጥ ያሉ ጥሩ ባልሆኑ ጉዳዮች ውስጥ ያሉ ሰዎችን መጀመሪያ ወደ መልካምነት ወደ ሰውነት የመመለሱ ስራ ይቀጥል ማለት ነው የምፈልገው። እግዚአብሔር ያክብርልኝ ፈለጌ። ቴንክ ዩ ኪራይ፣ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ወንድማችን ፓስተር ሶፊ ይሰማል? ወንድማችን ፓስተር ሶፊ እሺ፣ ወንድማችን እንግዲህ ትንሽ የሚኖረው ከከተማ ሻገር ብሎ ስለሆነ ትንሽ ኔትወርክ ያስቸግረዋል። ለማንኛውም ወደ ትልቁ ቁም ነገር እንለፍ። የኔ ተወዳጆች፣ እንዲህ አይነቱ መልእክት ለብዙዎች ይዳረስ ዘንድ ሁላችሁም ቪዲዮዎች በተለይ ሲሰራባቸው መልእክቶቹን በደንብ ሪፖስት እና ሼር በማድረግ በደንብ ለብዙዎች እንዲዳረስ አድርጉ። እንደ እግዚአብሔር መልካም ፈቃድ እንግዲህ ጌታ ቢረዳን እንደ እግዚአብሔር መልካም ፈቃድ ሐሙስ የመልካም ወጣት መርሃ ግብር ይኖረናል። መልካም ወጣት መርሃ ግብር ይኖረናል። እንዲህ አይነት መርሃ ግብሮችን የምናዘጋጀው የሆኑ አካላትን ለማብሸቅ የሆኑ አካላትን ለማበሳጨት አይደለም። በቻላችሁት አቅም ፖዘቲቭ ለመሆን ሞክሩ። መልካም ነገርን ለማድረግ ሰዎች የግድ የሆነ እምነት ተከታይ መሆን የለባቸውም። ጫት በሚቅሙ ወንድሞቻችን እጅ ያለውን ጫት ለማስጣል ሰዎች የግድ የሆነ አማኝ ወይ ደግሞ የሆነ ቤተ እምነትን የመከተል ግዴታ የለባቸውም። ሰው በምንም አይነት ሁኔታ ላይ ሆኖ ሰዎች መጥፎ ከሚባል ነገር ራሳቸውን እንዲያርቁ የማድረግ ግዴታ አለብን። ይሄ ሰብአዊ ግዴታ ይባላል እና በሶሻል ሚዲያው ላይ የቅበተ እምነት አገልግሎት እንዳለ ሆኖ የቤተክርስቲያን ትምህርትን ቤተክርስቲያን የምታስተምራቸውን ትምህርቶች ማብራራቱ፣ መተንተኑ፣ ማስተማሩ እንዳለ ሆኖ ደግሞ ህይወት ላይ ፎከስ አድርገን የምንሰራበት
ሐሙስ ሁልጊዜ የሚኖር ማለት ነው። ልክ ከምሽቱ 3 ሰዓት ጀምሮ ይኖሩናል እና በተከታታይ ሳምንት በየሳምንቱ ይሄ መርሃ ግብር ይቀጥላል። ፕሮግራሞቻችን 2 አይነት ፕሮግራም ነው የሚሆኑት። 2 አይነት ፕሮግራም ሆነው ይቀጥላሉ ለተወሰነ ጊዜ። እስካሁን ዝግጁ የሆንባቸው 2 አይነት ፕሮግራም ናቸው። አንደኛው የመመለስ ቀን ብለን የምንዘጋጅበት ቀን ነው። በዛ ቀን እንደ እግዚአብሔር መልካም ፈቃድ የምናደርገው ምንድነው? ሰዎች ካሉበት ልምምድ ካሉበት መጥፎ ህይወት ነፃ ወጥተው ተራምደው የሚፈልጓትን እነሱ የሆኑትን ሳይሆን ልባቸው የሚመኟትን ህይወት ገንዘብ ያደርጉ ዘንድ ምንጥርበት አጋጣሚ ነው። በዚህ ደግሞ ፕላትፎርም ላይ እንደምታዩት ወደ 5800 ወደ 5700 ሰው ያክላል እዚህ ላይ ቨርሲቲ ላይ እንደ እግዚአብሔር መልካም ፈቃድ ወደፊትም ሌሎች ሰዎች ይመጣሉ። ይሄን ያክል ቁጥር ደግሞ በምንም አይነት ታምር እንግዲህ በአንድ አዳራሽ ሊገኝ አይችልም። ይሄን ቁጥር ልታገኙ የምትችሉት በ10 በ12 በ15 አዳራሽ ውስጥ ካልሆነ በስተቀር በአንድ አዳራሽ ውስጥ ይሄን ሁሉ ሰው አታገኙትም። እና በብዛት ደረጃ ከተለያየ ቦታ ከሀገር ውስጥ ከሀገርም ውጭ ያሉ ሰዎች በተለያየ አጋጣሚ ይሄን ላይቭ እየተከታተሉ ስለሆነ በሁሉም ቦታ ላይ ያሉ እህት ወንድሞቻችን ወይደር ኢትዮጵያ ውስጥ ይኖሩ ወይም ደግሞ ከሀገር ቤትም ውጭ ይሆኑ ወይም ክፍለ ሀገር ይሆኑ ባሉበት ቦታ ሆነው ካሉበት ልምምድ ነፃ መውጣት የሚፈልጉ ሰዎች በአጠቃላይ ይመጣሉ። ገሱን ለነሱ ክፍት እናደርጋለን። መጥተው ከኛ ጋር እንግዲህ እናወራለን ማለት ነው። እንደ እግዚአብሔር መልካም ፈቃድ ደግሞ የሚያስፈልገውን ክትትል በአጠቃላይ አድርገን ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመጀመሪያውን ሐሙስ የመመለስ ቀን ብለን ሰይመን እንቀጥላለን ማለት ነው። ሁለተኛው ደግሞ ለጊዜ ያሉን 2 ናቸው ብያቸዋለሁ። ሁለተኛው የይቅርታ ቀን ነው። ሰዎች እንደምታውቁት በነገራችን ላይ እያንዳንዱ ክርስቲያን እርስ በራሱ ይቅርታ ካልተባባለ ከአምላኩ ከክርስቶስ ዘንድ ይቅርታ ሊያገኝ አይችልም እና በዚህ አጋጣሚ ሽማግሌ ጠፍቶ በጣም ብዙዎች ይቅር መባባልን ፈልገው ወዳጅ የሆኑ ሰዎች፣ ጓደኛ የሆኑ ሰዎች፣ በጣም የሚተሳሰቡ ሰዎች፣ ትዳር ያላቸው ሰዎች፣ ባልና ሚስት የሆኑ ሰዎች፣ በእጮኝነት ህይወት ላይ ያሉ ሰዎች፣ ኢቭን በልጅ ሁሉ የተባረኩ ሰዎች ሳይቀር ተጣልተው ሆድና ጀርባ ሆነው እስቲል ነው የኛ ላይቭ ይከታተላሉ። እነዚህ ሰዎች ኢትዮጵያ ውስጥ ሊሆኑ ይችላሉ፣ ከኢትዮጵያ ውጭ ሊሆኑ ይችላሉ፣ አገር ቤት ሊሆኑ ይችላሉ፣ ሩቅ ምስራቅ ሊሆኑ ይችላሉ፣ አውሮፓ ሊሆኑ ይችላሉ። ባሉበት ቦታ ሆነው ግን ይቅር መባባል የሚፈልጉ ከሆነ ልቡ ይህን ያሰበ ሰው ብቻ ይምጣ። እኛ ያኛውን ሰው ፈልገህ አምጣ ምናምን አንልም። መልእክቱ ለዛ ሰው እንዲደርስ ብቻ ግን ሪከርድ ተደርጎ እንዲቀመጥለት እናደርጋለን እና እንዲህ አይነት ፕሮግራሞችም ይኖሩናል። በዚህ አጋጣሚ እንግዲህ በአሁኑ ሐሙስ የሚኖረን መርሃ ግብር የሚሆናል ተወዳጆች ቅድም እንዳልኳችሁ የመመለስ ነው። የተለያዩ ሰዎች በሱስ ሊሆን ይችላል፣ በተለያዩ አይነት ልምዶች ውስጥ ሊሆን ይችላል፣ በባዕድ አምልኮም ጭምር በተለያዩ አይነት ልምዶች ውስጥ ያሉ ሰዎች ከሄዱበት የጥፋት መንገድ እንዲመለሱ የመመለስ ቀን ብለን የሰየምናትን ሐሙስ ቀን ማታ 3 ሰዓት እንገናኛለን። በደንብ ከነዛ እህት ወንድሞቻችን ጋር እናወራለን። ቀጣዩ ሳምንት ሐሙስ ሲመጣ የይቅርታ ቀን ነው የሚሆነው። በዛ ቀን ደግሞ ይቅር መባባል የምትፈልጉ ሰዎች ገሱን እናመቻችላችኋለን። ከእናንተ የሚጠበቀው ተጸጽታችሁ መታችሁ ያንን ወዳጃችሁን ቤተሰቦቻችሁንም ሊሆን ይችላል፣ ያገባህትን ሴት ሊሆን ይችላል፣ ወይም ደግሞ ፍቅረኛሽ የሆነውንም ወንድ ጭምር ሊሆን ይችላል። ኦኬ ልጆች የወለደችን ሚስትህንም ሊሆን ይችላል። ይቅር ማለት የምትፈልጉትን ሰው መታችሁ ይቅር ትላላችሁ ማለት ነው። እንደ ሁኔታው ደግሞ እየቀጠልን ሰዎች እንደሚገጥማቸው ችግር ብዛት ደግሞ የተለያዩ ቀናቶችን ደግሞ ከፋፍለን እንወያያለን፣ እንቀጥላለን ማለት ነው። አቁሙ ኦርቶዶክሳውያን፣ ይሄ መልካም ወጣት የምትሉትን ነገር አቁሙ እያላችሁን ላስጀመራችሁም ሰዎች በአጠቃላይ እናመሰግናችኋለን። 2 ቪዲዮ ሪፖስት አድርጌያለሁ። 2ቱንም ቪዲዮ ለሰሩት ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሸልማቸዋለሁ። ምክንያቱም ይሄንን የመሰለ ትልቅ ዓላማ ይሄንን የመሰለ ትልቅ ራዕይ በደንብ በብዙዎች ዘንድ እንዲታወቅ ስላደረጉልን በጣም ነው የምናመሰግናቸው። እናም ደግሞ በደንብ ሊጨበጨበላቸው ይገባል። ይሄ በጣም የሚበረታታ ስራ ነው። በተጨማሪ ደግሞ ሁላችሁም ኦርቶዶክሳውያን ሪፖስት ያደረኩት ቪዲዮ ላይ በፍጹም መልካም ወጣት የሚል ነገር ማዘጋጀት ያችሉም፣ እንዴት እንደዚህ ትላላችሁ? ይሄን ሐሳብ ሰርቃችሁ የእንትና ሐሳብ አይደለም ወይ ምናምን ለሚሉ ሰዎችን በአጠቃላይ ኮሜንቶቻቸው ላይ ገብታችሁ ስላስተዋወቃችሁልን
እናመሰግናችኋለን በሏቸው። በዚህ ሰዓት በነገራችን ላይ በጣም ውዱ ነገር ምንድነው? ማስታወቂያ ነው እና ያለ ገንዘብ ያለ ክፍያ ፕሮሞት ሳላደረጉልን እናመሰግናለን። እኛ ባለችን አቅም ለሰሩት ማስታወቂያ ለወንድማችንም ስማቸውን ስለማላውቀው ነው ለሱም 10,000 ብር እልክለታለሁ። አካውንቱን በውስጥ መስመር መጥቶ ይጻፍልኝ። ለእህታችንም 10,000 ብር እንሰጣታለን ማለት ነው። እንግዲህ ጀምረናል። እግዚአብሔር አምላክ ያስፈጽመን። ሌላው ኦርቶዶክስ የሆናችሁ ቶች ወንድሞች በጸሎታችሁ አስቡ። እንዲህ አይነቱ ነገር ተጀምሮ ከፍጻሜ ይደርስ ዘንድ ብዙዎች ደግሞ መልካም የሆነን ፍሬ የሚያፈሩበት ፕሮግራም ይሆን ዘንድ እንደው እግዚአብሔርም ሊጨምርበት ይገባልና ሁላችሁም ባላችሁበት ፕሊስ በደንብ ጸሎት አድርጉልን። መልካም ወጣት መርሃ ግብር ከዚህ በኋላ ተጀምሯል። ቀጣይ ሳምንት ሐሙስ ሁላችሁም እንዳትረሱ፣ ሁላችሁም እሺ፣ ማንም ሰው እንዳይረሳ። ይቅርታ የኔ ተወዳጆች፣ አሁን ላይ ይሄንን ሐሳብ ያው አብረው ሲያማክሩኝ የነበሩ ልጆች ቀኑ እንዲቀየር ብለው በውስጥ ጽፈውልኛል። ቀኑ የሚሆነው አርብ ይሆናል ማለት ነው። እርግጥ በአሁኑ ጻድቅ ወይኔ ሐሙስ ኦ ማይ ጋሽ እኮ ሐሙስ ዋው። የኔ ተወዳጆች በዚህ አጋጣሚ በአሁኑ ሳምንት እንጀምረዋለን። እሺ በአሁኑ ሳምንት እንጀምረዋለን። አርብ ማንም ሰው እንዳይቀር። ሐሙስ ለኔ በጣም ልዩ ቀን ነው። ሐሙስ ቀን ስንት ነው? እስቲ ጻፉልኝ። ግንቦት ስንት ነው ሐሙስ? አረ ፕሊስ ጻፉልኝ ፕሊስ። እንዴ ግንቦት ስንት ነው ሐሙስ? ግንቦት 21 እና ግንቦት 21 የት ነው የሚካሄደው? የት ነው የሚካሄደው? እስቲ ትክክል ያ ወደ ጻድቃኔ ማርያም እሄዳለሁኝ። ወደ ጻድቃኔ ማርያም በጣም ስለናፈቀችኝ ጻድቃኔ ማርያም ወደዛ እሄዳለሁ። ጻድቃኔ ማርያም ስለሷ ብዙ ብናገር ደስ ይለኛል፣ ግን አንደበት ያጥረኛል። እኔ ከነበርኩበት ህይወት ወጥቼ ዛሬ ላለሁበት ቦታ እንድደርስ ያደረገችኝ የጻድቃኔ ማርያም ናት። በጣም ነው መወዳት በጣም እና ጠላቶቼን ሁሉ ስላንበረከከችልኝ ላመሰግናት እሄዳለሁ። ሐሙስ ዕለት ሐሙስ የኔና የእናቴ ብቻ ቀን ነው። በቃ ማለት እኔና እሷ የምናወራበት ቀን ነው እና ሐሙስ የለውኝም። እግዚአብሔር በሚያውቀው ሰው ይሄን ያክል ትችት ይሄን ያክልን ጥላቻ ሰው ሊቋቋም አይችልም ነበር። ግን የክርስቶስ እናት የመድኃኔዓለም እናት የጌታዬ እናት የፍቅር እናት የአማኑኤል እናት የሆነችው የጻድቃኔ ማርያም የጭንቅ አማላጇ እርሷ ከክፉ ሁሉ ከልላ ስለሰወረችኝ ጠላቶቼ በአጠቃላይ ወረወሩት ጦር በእኔ ላይ ሳይደርስ እነርሱ ዛሬ አንገታቸውን ደፍተው እኔ ዛሬ እሷን ይዤ ቀና ብዬ ለመሄድ በቅቻለሁ እና እንዲህ አይነትማ ምስክርነት ኖሮኝ እዚህ አልቀመጥም እና ይቅርታ አድርጉልኝ። የዛን ቀን እሄዳለሁ ጻድቃኔ እና አርብ ይኖረናል። እሺ አርብ ይኖረናል እና ፈለገ አትናቴዎስ መልካም ወጣት በሚል ሰበብ ወጣቶች ማሰልጠን አትችልም ምናምን ምን ድሮስ ታስተምራችኋለህ ኢየሱስን አታውቀውም ምናምን ብላችሁ ማስታወቂያ የሰራችሁልኝ ሰዎች በጣም ነው አመሰግናችሁ። የማይቀር ጉዳይ ነው። አርብ በየሳምንቱ የተለያዩ አይነት ፕሮግራሞች ይኖሩናል። በመጀመሪያ ዙር የመመለስ ቀን ፕሮግራም ይኖረናል። ከዛ በኋላ ደግሞ የይቅርታ ቀን ፕሮግራም ይኖረናል። በመመለስ ቀን ከተለያዩ ልምዶች መመለስ የምትፈልጉት ወንድሞች በውስጥ መስመር ጻፉልን። በላይቭ መምጣት የምትችሉ ደግሞ በላይቭ መታችሁ ድል እንሰጣችኋለን። ካላችሁበት ለመመድ እንድትወጡ የተቻለንን እኛም እናደርጋለን። በይቅርታ ቀን ደግሞ ይቅር መባባል የምትፈልጉ እህት ወንድሞች መታችሁ ከእናት ከአባቶቻችሁ ጋር ተጋጭታችሁ ሊሆን ይችላል። ከአክስቶቻችሁ፣ ከአጎቶቻችሁ፣ ከአያቶቻችሁ፣ ከቅድመ አያቶቻችሁ፣ ከጓደኞቻችሁ፣ ከፍቅረኛችሁ
እንደው ልጅ የወለደችልህ ሚስት ጋር የልጆችሽ አባት ከሆነ ባለቤትሽ ጋር ተጣልታችሁ ሊሆን ይችላል እና ይቅር መባባል የምትፈልጉ መታችሁ አርብ ትከታተላላችሁ ማለት ነው። እና ኦርቶዶክስ የመልካም ወጣት ተጀምሯል። መልካም ነገርን ለማድረግ ሰው የግድ የሆነ እምነት ተከታይ መሆን የለበትም። ሁላችሁም እንዳትቀሩ ለማለት ያክል ነው። ቤታዬን እንኳን ደህና መጣሽ። እንዴት አለሽ? አንቺ ተወዳጅ ሆንሽ ልጅ። ደህና ቆያችሁ። እንዴት ነህ ወንድም? አለሁልሽ፣ እግዚአብሔር ይመስገን። ቤታዬ መቼ ነው የምትመጪው? የመልካም ወጣት ስልጠና ጀምረናል። የመልካም ወጣት ስልጠና ላይ በነገራችን ላይ ይቅርታ ቤታዬ፣ በዚህ አጋጣሚ ሁሉም ከእንደገና ይመጣሉ። በላይቭ ስትሪም መርሃ ግብራችን ላይ ሁሉም እነ ቤላም ሁሉም አዲስ የሚመጣም ልጅ አለ። ቲክቶክ ላይ ብዙዎቻችሁ የምታውቁት ይሁን አይሆን ያላቅም ቡራ ቡል ምናምን አይነት ስም ያለው አንድ ወንድማችንም ይመጣል። ሁሉም ይመጣሉ። ሁሉም ክርስቶስ የተሰቀለው ለነሱ ነው። ስጋውን የቆረሰው ለነሱ ነው። ደሙን ያፈሰሰው ለነሱ ነው። ሁሉም ይመጣሉ። እናወራቸዋለን። እድሜ ትንሽ ገፋ ብሏል፣ ግን አንተ ወንድሜ የወጣቶች ካልክ ብቅ እላለሁ እመጣለሁ፣ ሁልጊዜም አለሁ። እድሜ ገፋ ብሏል፣ ደስ ይላል። አይ ኧረ ገና ነን እንዴ? ተይ እንጂ ቤታዬ። ብቻ ግን ነግርሽና ንገረንና ሁላችን እንመጣለን። በቃ ችግር አንቺ ስትመጪ ዲቦንም ምናምን አንድ ላይ ሆናችሁ ትመጣላችሁ። እዛ አንድ ላይ አንዳንድ ሀሳቦችን አንስተን አውርተን ተማምረን እንሄዳለን። እግዚአብሔር ይርዳን። ኦኬ። እና ድል አልሰጠው ሰው አሁንም እድል ልስጥ። ሄሉ ቤታዬ፣ በዚህ አጋጣሚ ሄሉን ተዋውቂያት። ሄሉ በጣም እጅግ በጣም የምንወዳት እህታችን ናት። በጣም በብዙ ነገሮች እየጠነከረች እየበረታች ያለች እህት ነች። ተዋውቂያት። ሰላም ሄሉ፣ እንዴት ነሽ? አውቃታለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እሺ ታዲያ ሁለት አይነት አፋሮች። እሺ ሄሉ ማለት የምትፈልጊው ነገር ካለ እድል ስጥሽ። አይ ምንም የምለው የለም። እሺ መልካም። እኔ እኮ ሁላችሁንም እንዳልይዛችሁ ብዬ እኮ ነው። አቡዬ ያለሽ ዘማሪት አቡዬን የተወሰኑ ሀሳቦችን ሰታ ደግሞ ብዘምርልን አሪፍ ነው። አለሽ አቡዬ? አለው እየሰማሁ ነው። እንደምን ሁላችሁም እዚህ ውስጥ ያላችሁ ቤተሰቦችህንም እየተከታተሉ ያሉትን እንዴት ናችሁ? ሰላም ለእናንተ ይሁን። ደስ ብሎኛል። በትላንትናው አገልግሎትም በጣም ደስ ብሎኝ ነው ያደርኩት። እግዚአብሔር ይመስገን። አቡዬ አንድ ዝማሬ እንድዘምሪልን ፈልገን ነበር። የልብሱን ጫፍ ነካው የሚለውን ዝማሬ ብዘምሪልን ደስ ይለናል ካላስቸገረን። ኧረ ልዘምር አይደል የመጣሁት ዘፈኑን ትቼ። ዘምሪልን። እሺ እንደውም ክራር ማሲንቆ ይዤ መጥቼ እንደዛ ብዘምር ደስ ይለኝ ነበር፣ ግን አገሩ አይመችም። ወደፊት እንግዲህ ኢትዮጵያ ስመጣ እንደዛ ዘምራለሁ። ድምጿ በጣም ነው ደስ የሚል። እንደኔ እንትን አለ አይደል? ድምጻችን ይመሳሰላል። እስኪ ዘምሪና እስኪ አቅምሽኝ ትንሽ። ኧረ ስቀል ሌላ ቀን በደምብ ተዘጋጅቼ ከአንቺ ጋር ችግር የለውም። ተስማው እስኪ ድምፅሽን ዘምሪላት። ዘምሪልኝ በእግዚአብሔር ማብለሻት እሺ ትላለች እሷ። ጌታ ሆይ እሺ፣ እስከዛ እስከ እንትን እስከምል አውሩ። እሺ እኔ ምንም ዝም ብሎ አፌን ሲያፍነኝ የሚፈልግ። እሺ ይኸው እስከዛ ኪራ ይዘምራል፣ ከዛ ቤታ ትዘምራለች። ኪራ ይዘምርልን እስከዛ። የእኔ አባት ምን ከኪራ ቀጥሎ ነው?
አልዘምርም ከኪራ ቀጥሎ። እሺ በስንት መከራ በስንት ወንጌል በስንት ልፋት እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ልትበትነው ነው ሊበትነው ነው እንጂ እንዴ ይዘምራል ችግር የለም። እሺ በጣም ብዙ ሰው ሰላም ለኪ እያለ ስለሆነ ብዬ ነውና እንግዲህ የጋሽ ይልማን መዝሙር ያው በእኔ እንደሚበላሽ አምናችሁ ግን እንደው ለጥያቄያችሁ መልስ ለመስጠት አንድ ሁለት መስመር እዘምራለሁ እንጂ የጋሽ ይልማን ዝማሬ ስለምወደው ብቻ አንድ ሁለት መስመር እላለሁኝ። እዚህ ላሉ ኦርቶዶክሳውያን ሶፊ ቢኖር ሶፊ በደንብ አብሮኝ ይዘምር ነበረ። እሺ አንድ ሁለት መስመር ልዘምር። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ውሃ ስትቀጂ ክንፉን እያማታ ሊያበስርሽ መጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ለወዳጆቻችን ቅር እንዳይላቸው ስል እግዚአብሔር ያክብርልኝ። ኪራይ በጣም ነው የምናመሰግነው። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን በጣም የሚገርም ድምፅ ነው ያለ። በነገራችን ላይ በጣም ወደ ዝማሬው ብትቀርብ ጥሩ ነው። እሺ ወንድሜ። እሺ አሁን እሺ ቤታ ደግሞ እንሰማለን። አቡዬ በደምብ ስሚያት። እሰማለሁ፣ እየሰማው ነው። በጣም ዝማሬ መላእክት ያሰማልን ዶክተር። እንዳው መቼስ ለሰው የሚቀርብ ድምፅ የለኝም፣ ግን ልሞክርሽ። መዘመር በአብ በመንፈስ ቅዱስ ስም አምነን እንዘምራለን። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። የአንበሳው ግሳት ቢሰማ ሞገዱ የተጣልንበት ቢሰምጥም ጉድጓዱ መልአኩን ሲልክ ይረግፋል ጠላት። እንቆማለን በአሸናፊነት የጠላታችን ቢሆንም ጊዜው ቢጸናው ዛሬም እኛው ነን የምናሸንፈው፣ ነገም እኛው ነን የምናሸንፈው። ቀስት አንገትርም አንይዝም ወንጭፍ፣ ጦር አንጨብጥም አንመዝም ሰይፍ። ሰልፉ የሱ ነው የታላቁ ጌታ፣
ግንቡን ለማፍረስ ይበቃል እልልታ። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው። ፈርዖን ሊያጠፋን ቢጣደብ በቁጣ ሞት አድኖብን መድረሻ ብናጣ ውሃው ተከፍሎ እንደ ግንብ ይቆማል። ማንም አይሞትም ሁሉም ይሻገራል። ጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው። ሽንፈት አናውቅም የንጉሥ ልጆች ነን በደም ተገዝተን ወራሾች የሆንን በስሙ ብርታት በመስቀሉ ጉልበት ይፈራርሳል የጠላት ሰገነት። የጠላታችን ቢሆንም ጊዜው ኃይሉ ቢጸናም ቢያስፈራም ግርማው ዛሬም እኛው ነን ምናሸንፈው ነገም እኛው ነን ምናሸንፈው። የወደቀ ነው ከጥንት የተጣለ ክብሩን ተነጥቆ ባዶውን የቀረ በእንስራ እንዳለን በውሃ ጠብታ የአሕዛብ ጉልበት ብናይ ነው ለጌታ። ዝማሬ መላእክትን ያሰማል። ማንበራችን እልል ብያለሁ። ተጨነቄ ነው ይቅርታ፣ በጣም ተጨነቄ። ችግር የለም። አንቺን አሁን ነገ አንድ ትንሽ ጊዜ አንድ ከ2 ከ3 ወር በኋላ በቃ የአቦነሽን ድምፅ ቁጭ ነው በቃ ሳመታት ተጅብኛል። ግን ቤታዮ ዝማሬ መላእክት ያሰማልን። እግዚአብሔር አገልጋይ እንዳለው አሳይተሽናል። እውነትም እግዚአብሔር ይተካል ለቤት ቤታዮ አለችን አንድ ዘማሪ። አንተ ባትተካ ጥሩ ነበር። ተው ቢዘምር ግን ፈለጊ ምን አለበት? አንደኛ 5 ሰዓት እየሆነ ነው ፈለጊ ልንበትርም 5 ሰዓት እየሆነ በመድኃኒዓለም ይሄ ሁሉ ህዝብ እዚህ ጋር የምታየውን ህዝብ በወንጌል ነው እኮ ሰብስበን ያዝን ነው እንዴ? የለፋንበትን ህዝብ ይበትረው እንዴ? ኪራ እንዴ ማራዛ አይሆንም። ባይሆን አቦንሽ ስላለች ለሌሎቹ ብድል ስጣቸውና እነሱም ሲዘምሩላት ብሰማ ጥሩ ነው። ሂዊን አየሻት አቡዬ? ሌሎቹንም ላስተዋውቅሽ። ቆይ ሂዊ ያለሽ? ሂዊ ዘማሪት ህይወት አይደለችም ማለት? አይደለችም፣ ዘማሪት ህይወት አይደለችም። ሂዊ ያለሽ? እሷም ትሞክራለች መዝሙር። እንዴት ነሽ? ብሎ የሚለውን ዝማሬ ሲለ አቡዬ ዘምሪላት። እንዴት ነሽ አቡዬ? ሰላም ነው? እግዚአብሔር የተመሰገነ ይሁን። እኔ እህት እንዴት ነሽ? ወይ ልጄ ነሽ ወይ እህቴ ነሽ? ልጅ ነው የምሆነው። እሺ ደስ ይላል። የእንተ መዝሙር ዘምር ደስ ይለኛል። ዛሬ ነው ለእኔ በሚለው መዝሙር እስኪ ዘምሪ። ነው የአንቺ መዝሙር አላውቀውም። አንቺ በመጀመሪያ ዘምሪላት። የአንቺ መዝሙር ልሰማ ነው። እኔ ዘምራለሁ። የአንቺ ድምፅ ልሰማ ነው። ዘምሪላት። ምንድን ዘምር? ደስ ያለሽን አንድ ዝማሬ ዘምሪ። አሁን ቤታዮ እንደዘመረችው አንቺም፣ ከዛ ሄሉም ትቀጥላለች፣ ከዛ ከስር ዳጊም አለች፣ ሁሉም ይዘምራል። እስኪ ዘምሪ። ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት አንቺ ላይ ሲፈጸም እንግዳ ስራት። ሌላ ጊዜ ዘምራለሁ። አልችልም ስራ ቦታ። አይ ችግር የለውም። እሺ ዝማሬ መላእክትን ያሰማልን። ግን የተወሰነ ጥሩ ነበር።
ፈለግ ወንድሜ በእውነት ተሙ ላይ የሚደርሰው ጭቆና በጣም እያስከፋው ነው። ብዙውን እዚህ ያለው አይደለም። ቆይ ዶክተር አይደለም ማረ ህይወት በጅምር የቀረ ሀሳብ አድርገሽው ስራ ቦታ ነኝ ትያለሽ እንዴ? ጀመርሽው ተው የመስራት ቦታ ግን ደግሞ ፈርቻለሁ። እሺ በቃ ዝማሬ መላእክት ያሰማል። ዝማሬ መላእክት ያሰማል። ተሙ እየተባለ ነው። አቡ ይዘምርሻለሁ። ተሙ ይዘምር እየተባለ ነው። ችግር የለም። እሺ ችግር ይበልቷቸው አይዘምርም እንዴ? የመቀነጥሸቱ አንድ ጊዜ ምን አሉ መሰለህ ኪራ፣ አንዳንድ ሰው ድምፁ ማያምር ሰው ሲዘምር ችግር የለም እግዚአብሔር መስዋዕቱን ይቀበላል ይባላል። እንዴ እንዲህ ቢባል ነገር ጆሮአችን እሳሉ እንዴ ተመስገን ለምን ይዘምራል እንዴ? የኛስ ጆሮ ወንድም የምችለውን ሁሉ አድርጌያለሁ። ተሙዬ እንግዲህ ምንም ማድረግ አልችልም። ተሙዬ ተሙ ዘምር አይስቀልም ነው። ተሙ ይዘምር እንድ ዘምርላት ፈለገ በድምጽ ተበለጥክ ይዘምር። ይዘምር አይስቀልም። በጣም ነው ወዳችሁ እንድዘምርም ስለፈቀዳችሁልኝ ከልብ ነው የማመሰግነው። በቃ እንደዘመርኩ ቁጠሩት፣ አሜን በሉ። በኋላ ላይ ተሙ በቁም ነገር አንድ የምትወደውን ዝማሬ ዘምር። ማንም ሰው ሰምቶ አያውቅም አንተ ስትዘምርና ተቀልዳለህ። እኔ ጴንጤ ቤት እያለሁ ራሱ ገንዘብ ሰብሳቢ ነበርኩኝ። ዝማሬ ላይ አይደለም ነው አንድ ቪዲዮ ተመልክተናል። ማይክ ይዘህ እየተንቀሳቀስክ አይተናል። አሁን እዛ ቤት ራሱ ገንዘብ ያዥ ነበርኩ። አሁን የምችሉትን ያው ቆይ አንድ ጊዜ ተፈለገ ከላይ ያለሁት እኔ ነኝ። በቃ ጊፍት አመሰግናለሁ። ቆይ በጣም የምትወደው መዝሙር ምንድን ነው? ውይ በጣም የምወደው መዝሙር ኪዳነ ምህረት ነው። ሚስጥረኛዬ ነሽ በጣም ዝም ብለህ ሁለት መስመር የሚሆን በለው አንድ ጊዜ። ውይ አይሆንም እንዴ አንተ የሚወዱኝ ሰዎች አንፎሎ ያርጉኝ እንዴ? እንደዚህ እንደተከበርኩ ልቀበጥ እንዴ? ከስልሽ ስር እረፍቴ ከዚያው ነው ከቅዱሱ ደብረ ከተራራው አናት ከደጅሽ መጥቼ ተጽናናሁኝ ስምሽን ጠርቼ ሚስጥረኛዬ ነሽ ሚስጥረኛዬ ኪዳነ ምህረት መጽናኛዬ ኪዳነ ምህረት መጽናኛዬ አውቀዋለሁ። ዘምር እንጂ ተሙ ለአንተ እኮ ነው የገባሁት እኔ። ኧረ ኪራ እንደው በእናትህ ተው። እኔ እኮ ስለማቅ እኮ ነው የተመስገን ድምፅ እንዴ እያወራ ራሱ እንደዚህ ከሆነ ኢማጂን ሲዘምር ደግሞ ምን ያክል ስልካችን እየቀለጃ ነው። ተሙ ሁለት ታሪክ አለኝ በኪዳነ ምህረት ጉዳይ በጣም ታሪክ አለኝ እና በጣም ወዳለሁ እናታችንን ኪዳነ ምህረት። ልዘምር መስሎኝ ነው እግዚአብሔርን ልዘምር መስሎኝ ነው ያስኩኝ። እሱን ተናገር። ጌታን አልዘምርም። እሱ ለምን መሰለህ ኪራይ ያውቃል፣ ፈለገ ያውቃል፣ ልደት ያውቃል እና የቅርቦቼ ያውቃሉ፣ የተወሰነ ላይቭኑም የተከታተሉ ሰዎች ያውቃሉና የምር ኪዳነ ምህረት እኔን የሰማችበትና ኪዳነ ምህረት ደግሞ እውነተኛ ምልጃዋን ያማለደችኝ እግዚአብሔርም ደግሞ ሳይጨክንብኝ በልጁ በክርስቶስ ኢየሱስ ሳይጨክንብኝ እውነተኛ እናት አድርጎ የሰጠኝን እናቱን ማርያምን ነውና ዘመርልኝ ኪራይ። እዚህ ጉዳይ ላይ ታሙ ትክክለኛ የሆነ ታምር ተደርጎለታል። በነገራችን ላይ በዚህ አጋጣሚ አንድ በጣም ብዙ ጊዜ ካያችሁ ፕሮቴስታንት ሆኖ ለተወለደ ሰው በጣም የሚከብደው ነገር የኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ያሉት አስተምህሮቶች ናቸው። በትምህርተ ሥላሴ፣ በነገረ ክርስቶስ፣ በነገረ ድነት፣ በነገረ ቅዱሳን እና ታሙ ኦርቶዶክስ ቤተክርስቲያንን ወደ ማወቅ የተሸጋገረ ከመጣ በኋላ ክርስቶስ የእናቱ የቅድስት ድንግል ማርያምን ምልጃ ለተሙ በጥቅስ አይደለም ያሳየው፣ በህይወት ነው ያሳየው። ብዙ ኦርቶዶክሳውያን ማርያም ታማልዳለች ወይ ተብሎ ቢጠየቁ ምላሻቸው አዎ ነው እና እንደምታማልድ የሚናገር የመጽሐፍ ቅዱስ ጥቅስ አምጡ ቢባሉ ምናልባት ላይሰጡ ይችላሉ። ብዙ የማንበብ ህይወት ብዙዎቻችን ጋር ስለሌለ እና ሁሉም ሰው ግን በኪዳነ ምህረት ምልጃ፣ በድንግል ማርያም ምልጃ፣ በጭንቅ አማላጇ ግን የዳነ ቁስሉን ገልጦ ማሳየት ይችላል። ከነዛ ሰዎች ውስጥ ደግሞ አንዱ ተሙ ነው።
ሁሉም ነገር ቀን ጨለማ በሆነበት ታይም ላይ ሁሉ ነገር በጣም አስቸጋሪ በሆነበት ሰዓት ላይ ሰው ሁሉ ለሱ ሰው መሆን ባቃተበት በዛ ለርሱ ከባድ በሆነ ጊዜ ላይ ስለ እውነት ነው የምላችሁ ቤተክርስቲያን ሄዶ ስሟን ጠርቶ ኪዳነ ምሕረት ሰዎች ስምሽን ጠርተው ተማጽነውሽ ሲያርፉ ሰምቻለሁና እነሱን የሸማሽናት እኔን ስሚኝ ብሎ በጸለየበት ቅጽበት ክርስቶስ የእናቱ ምልጃ ልክ በቃና ዘገሊላ ጌታችን ኢየሱስ ሐዋርያትንም እናቱ ድንግል ማርያምንም እንዲታደሙ እንዳደረገ ሁሉ ክብሩ ሲገለጥ እነርሱንም በዛ ቦታ እንዲገኝ እንዳደረገ ሁሉ በተሙ ላይ ክብሩን የገለጸው ክርስቶስ የእናቱ የድንግል ማርያምን ምልጃ በህይወቱ እንዲያ ያደርጎታል። በዛው ቅጽበት ጸሎቱን በጸለየበት በዛው ቅጽበት ስልኩ ላይ እጁ ላይ ያለው ስልክ ጠርቶ በልቡ የነበረው ቋጠሮ ተፈቶለታል። ጉዳዩ እንደተፈታ በስልኩ ሰምቷል እና ተሙ ምንም አይነት ጥቅስ ከማየቱ በፊት የድንግል ማርያምን የኪዳነ ምሕረት ምልጃ ያየው በህይወቱ ነውና ተሙ በጣም እድለኛ ሰው ነው። በዚህ አጋጣሚ ይሄን መዝሙር ሲዘማ በነገራችን ላይ የሚሰማው ተሙ በእንባ ነው። በጣም የሚወደው ዝማሬ ነው ይሄ መዝሙር ሚስጥረኛዬ ነሽ የሚለው። ብዙ ሰው ዜማው ደስ ብሎት ሊሰማው ይችላል። እርሱ ግን በቁም ነገር ነው የምላችሁ ከልቡ እያንዳንዱ ግጥም ሳያልፈው በደንብ አድርጎ ያዳምጠዋል እና ተሙዬ እንኳንም ኪዳነ ምሕረት ረዳች፣ እንኳንም ልጇ ክርስቶስ ረድቶ ወደ ቀጥተኛው መንገድ ተመለስክልን ወንድማችን። ያንተን መመለስ ደግሞ ክርስቶስ እንደ ጳውሎስ ያደረገው እንደ ጳውሎስ አሳዳጅ ነበረ። ሲያሳድድ የነበረው ጳውሎስ ክርስቶስ ልቡን በነካ ጊዜ 3000 ነፍሳትን በአንድ ቀን የሚያስጠምቅ የክርስቶስ ኢየሱስ አገልጋይ ሆኗል እና ተሙ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ያንተ መመለስ ለሌሎች ፕሮቴስታንቶች ትምህርት ሆኖ ብዙ ፓስተር የሆኑ ሰዎች፣ ብዙ ፕሮፌት የሆኑ ሰዎች፣ በጣም ብዙ በፕሮቴስታንት ውስጥ ያሉ እህት ወንድሞቻችን በክርስቶስ ፍቅር የምንወዳቸው እህት ወንድሞቻችን ያንተን መስመር ተከትለው ወደ እውነተኛይቱ ክርስቶስ ወደ ተከላት ወደዚህ ቅዱስ ቤተክርስቲያን ይመጡ ዘንድ እግዚአብሔር አምላክ ይርዳቸው። አንተንም እናመሰግናለን። ተውዬ እንወዳለን። ምን ዲያቆን ተሳስቼ እንወዳለን ያልኩ አሜን። በጣም ግን የማናውቀው ትልቅ ነገር ነው በእውነት ፈለገ የነገርከኝ ተሙ። እግዚአብሔር በእውነት በጣም በጣም ደስ ይላል። ማለት በግርድፉ ወደዚህ ቤተክርስቲያን መመለስን ብቻ ነበር የማውቀው። የዚህ የሶሻል ሚዲያ ፕላትፎርም ከመጀመሩ በፊት እኛም ያው ከወጣንበት ተመልሰን ነበረ። በነገራችን ላይ ሶፊ እኔ ቃለ ሕይወት በማገለግልበት ጊዜ በዝማሬ እሱ ይመጣ ነበረ ለስብከት እዛና አሁን ነው ግን ሞር በደንብ እየተዋወቅን የመጣ ነውና የሁላችንም ደግሞ ችግር የተፈታው በተመሳሳይ ነገር መሆኑ ነው የሚገርመው። ሁላችንም ጋር የኪዳነ ምሕረት ነገር በእውነት ይገርማልና ለእኔም በተመሳሳይ ሰላም ለኪ የሚለው ዝማሬ እኔ ከመውደድ አልፎ ሶፊን በግድ የማዘምረው እኔ ውስጥ ያለው ያ የጭንቅ ጊዜ ምናልባት እሱ ውስጥ እንዲሁ ቢገባ ብዬ ዊሽ ስለማድረግ ነው እግዚአብሔር በሚያውቀውና ሲዘምረው የኔን ታይም ነው የሚያስታውሰኝ። በቃ በምንም መልኩ እሱ መዝሙር እንዲዘምረው ስጠይቀውም ያው ትንሽ አዝማቿን ቢሆን የሚያውቀው ግን የሚያስታውሰኝ እኔ የነበርኩበትን ሞመንት ነውና መብርሃን ፍቅሯ የገባውን ሰው እንደዚህ በቀላል የሚመሰከር ነገር አይደለም። የሷ ጉዳይ ሰፊ ጊዜ የሚፈልግ ነውና በጣም ደስ ስላለኝም ታሪኩን ስለማላቅም ተሙዬ በእውነት እኔ ምርጥ ወንድም እንኳን እግዚአብሔር ረዳ፣ እንኳን ወደዚች ወደ ተቀደሰችው የእውነተኛ በጎች በረት ተደመርክልን ለማለት ነው። እግዚአብሔር ይመስገን በእውነት አሜን። ሄሉ እና ዳጊም ብዘምሩ በዚያ ትንሽ እንደው ድል ልስጥ ብዬ ነው ላልዘመሩት። እቺ ቻንስ ተሰጣ ከዛ ማጠቃለያ ሀሳብ ሰጥተን እንድንወጣ ብዬ ነው። ይዘምሩ አይደል አቡዬ ወይ ቤታዬ? እኔ ላይቭ ልገባ ልወጣ ስለሆነ ሆሳና ነው ማነው አስገባት እያሉ ነበረ እየጻፉ በጣም በተደጋጋሚ ነውና ኮሜንቱን አታጥፉት ጋይስ። እሺ አስገባቸው። እሺ ስለነበረን ቆይታ በጣም ነው የማመሰግነው። ዘማሪ አቦነሽን ስላገኘሁ ደስ ብሎኛል። እኔም ስለተዋወቅኩሽ በጣም አመሰግንሻለሁ የኔ ቆንጆ። በሚቀጥለው በደንብ አጥንተሽ ቆንጆ መዝሙር ትዘምሪልኛለሽ።
እሺ ምንም ችግር የለውም። እሺ እሺ ፈለገ ሁላችሁም መልካም ጊዜ። እሺ ቤታይ እሺ እሺ ሄሉ አለሽ? ሄሉ ትንሽ ታፈራለች እኮ ሄሉ። አቡዬ አንቺ እናንተን ነው የምትጠብቀው። ምን ልዘምር? እኔ እኮ ሁለቱ እንዲዘምሩ ብዬ ነው። ቆይ እዚህ ጋር ሙሉ ገሱን እየሰጧቸው ነው አቡዬ፣ አንቺ እንድትሰሚያቸው ብዬ። እውነት ነው ይዘምሩ። እሺ ዳጊ ያለሽ? አለውኛለሁ። እስቲ ለዘማሪ ታቦንሽ እስቲ ዘምሪላት። እሺ እንዴት አመሻችሁላችሁ? እግዚአብሔር ይመስገን። አንድ በጣም ወደው መዝሙር አለ። ያው ድምጼ ባያምርም ልዘምርላችሁ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከላይ እንዳመሰግንሽ አውቃለሁ ከደጅሽ ምን እንዳገኘሁኝ አስታውሰዋለሁ ሸክሜን እንደጣልኩኝ። የለመንኩሽ ሁሉ ከንቱ ቀረ፣ ሰይጣን ተመለሰ እያቀረቀረ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ልቤ ያርፋል ባንቺ በእናት አማላጅ፣ እንቅፋትሽ አይበቅልም በደጅ። በሚጣፍጥ ዜማ በኤፍሬም ውዳሴ ሳሸበሽብሽ ትረካለች ነፍሴ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ምክንያት ስላለኝ ነው የምዘምርልሽ፣ ምክንያት ስላለኝ ነው ቅኔ የምቀኝልሽ። አሁንም ይብዛልኝ ፍቅርሽ፣ አሁንም ይብዛልኝ ፍቅርሽ፣ ከዚህ በላይ እንዳመሰግንሽ። ውለታ ያለበት የማይከፈል ሲመሽም ሲነጋ ያመሰግናል። ማርያም ማርያም ይላል ምድርና ሰማዩ፣ በልጅሽ መከራ ሞቶለት ገዳዩ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ጠላት ቢከፋው ላንቺ በመቆሜ አደገድጋለሁ ደግሜ ደግሜ። ዝማሬ መላእክትን ያሰማልን። እስከዛሬ ለካ እድል ስላልሰጠው እንጂ በጣም ብዙ ዝማሬ አለ ማለት ነው አቡዬ። በጣም ደስ ይላል። በጣም ዝማሬ መላእክትን ያሰማልን። ዝማሬ መላእክት ያሰማልን። ቆንጆ ቆንጆ ድምፅ ነው ያለሽ። በርቺ በርቺ፣ እግዚአብሔር ብርታቱን ይስጥሽ። በነገር በጣም አቡዬ አንዴ ምን ገጥሞኛል መሰለሽ፣ ከዚህ ከዝማሬ ጋር ተያይዞ ባለፈው አንድ አስቂኝ ጨዋታ አጫውቼሻለሁ። አንድ ደግሞ
ዘማሪ ደጀን የሚባል አንድ ዘማሪ አለ። በጣም ድምፁ በጣም ነው የሚያምረው። ትንሽ ልጁ መንፈስ ቅዱስ የራቀው ልጅ ነው እንጂ በጣም ድምፁ በጣም የሚያምር ልጅ ነው እና ባህር ዳር ሄደን የጣና ደሴት ላይ ያሉ ገዳማትን ለነሳለም ትልቅ ጀልባ መርከብ አይባልም፣ መርከብ በጣም ትልልቆች ናቸው እነዛ እና ይሄ በጣም ትልቅ ጀልባ ነው፣ ግን በጣም ብዙ ሰው ይይዛል። ትልቅ ጀልባ ላይ ሆነን ቁጭ ብለን እየተማረን መምህሩ አስተምሮ ከጨረሰ በኋላ እንግዲህ ሐይቁ ላይ እየሄድን ነው። በጣም ሐይቁን አጋምሰነዋል ወደ መሀል ላይ እና እንግዲህ በመካከላችን ዘማሪ ደጀን ያለ እና እርሱ ይዘምርላችኋል ተባለ። ተነሳ እና በመጀመሪያ የዘመረው ዝማሬ ነይ ነይ እምዬ ማርያም ታለም እያለ ነው እና ሁላችን መዘመር እናፍቆን ነበር። ከዛ አብረን ነይ ነይ እምዬ ማርያም ስንል እሱ ኧረ ባንዶ ልጅሽ በመድኃኒዓለም እያለን እየዘመረን ስንሄድ ድንገት በመሃል ማዕበል መጣ። ቁም ነገር ነው የምነግራችሁ። ማዕበል እና ማዕበል መጣና ጀልባዋን ነቀነቃት። እኔ በጣም ነው የምፈራ፣ ይሄ ውቅያኖስ ምናምን በጣም ነው የምፈራ። እና ድንገት ጀልባዋን መጣና እንዲህ የሆነ ማዕበል ነገር መጥቶ ነቀነቅ ሲያደርጋት እሱ እየዘመረ የነበረው እኔ የምዬ ማለት ነው። ኧረ ባንዶ ልጅሽ በመድኃኒዓለም እያለ ጀልባ ነቅነቅ ትላለች። መዝሙሩን ባንድ ቀየረው። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ እና ቆይ እሱንም አንድ ቀን እዚህ እንጋብዘዋለን። አቡ በጣም ልደት አይደለም አይደለ? ፈለግ ልደት አይደለም አይደል? አረ ሲጀመር ልደት አይመጣለትም። ልደት ሪል ይችላል። በነገራችን ላይ ልጁ ሪከርድ እያስደረግኩ ነው። ሪከርድ በቅድ ነው ሪከርድ ማስደረግ። እኔ ኬት እንደመጣለት አላውቅም። አንተ ነይ ነይ እምዬ ማርያም እያለ እየዘመረ ኧረ ባንዶ ልጅ በመድኃኒዓለም እያለ ድንገት ማዕበሉ መጥቶ ከመቀዝበት ጀልባን ንቅንቅ ያደርጋታል። እሱም ከመቀዝበት መዝሙሩ ቀየረው። ሞገድ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ ይሄዳል ከማዕበሉ ጋር። አዎ ጥሩ ነው በጣም አቡ። እስኪ አንድ የመጨረሻ ወንድም ደግሞ ላስተዋውቅሽ። በዝማሬ ዘርፍ ሃኖስ ይባላል። በበገና ዝማሬ በጣም ብታይ የመጣ እኛን የሚያገለግለን ወንድማችን ነው። እስኪ ተዋወቂው። ሃኖስ ሰላም በላት። ሰላም ዘማሪ ታቦነሽ፣ በጣም ነው የማከብረው ማከብርሃለሁ ወንድሜ፣ ልጄ፣ ወንድሜ ወይ ሃኖሴ እስቲ እኔ የምወደውን አንድ ዝማሬ እኔ በጣም የምወደው አንድ የበገና ዞን አለ። እስቲ ላቦንሽ እሱን ዘምርላት። ከዛ መጨረሻ ላይ አቤል አለ። አቤል ደግሞ ግጥም እንትን ይለናል። ከዛ በፊት ግን ያው አቡዬም ትዘመርልናለች እና እኔ የምወደው ያ ጠፋኝ። ሳይተክሏት ውሃ ሳያጠጡት አይደለም። እኔ የምወደው ሌላ የበገና መዝሙር አለ። የእሱ ምን የሚል ነበር? በገና እኮ የልብ መድኃኒት እኮ ነው። ለእንደኛ አይነት የልብ ህመም ላለበት እኔም ለአንቺ ላልሆን አንቺም ላታዋጭኝ የሚላል በጣም የሚገርም እንስማው። እሺ ፈልዬ ሁላችሁም ሰላም ብያለሁ። ታሙ፣ አቤል፣ ሂዊ፣ ሄለን፣ ዳጊ፣ ዶክተር ኪያ ሰላም ብያለሁ። ፈልዬ ደግሞ ስላየው በጣም ደስ ብሎኛል። እንኳን ደህና መጣህ ብያለሁ። ስላየው በጣም ደስ ያለኝ። አምሮብሃል፣ ወፍረህ ነው ምናምን ነገር የመጣው። አንድ እኛ ሰፈር ደቻሳ የሚባል ልጅ አለ እና ገና ስሙን ስጠራው ደቻሳ ስትለው እናሳ ይላል እና እንዴት አያምርብኝም? እናሳ ነው የኛ መልስ ትላለህ። እሺ ቀጥል ፕሊዝ። አንድ እስኪ እኔ በጣም ወደ የበገና መዝሙር አለና አስቀድም እኮ የአንተንም ዘምራለሁ። አይ የአንተማ ግዴታ አይቀርም፣ የአንተ አይቀርም። እስኪ ግን ምናልባት ይሄኛው መዝሙር ከሁላችንም ጋር የሚገናኝ ስለሆነ ያስደስታችኋል ብዬ አስባለሁ።
ያንተ ግን ይገርማል ተስፋ አትቆርጥም በኔ ትናንትን አልፌያለሁ ዛሬን አየሁ አይኔ ትናንትን አልፌያለሁ ዛሬን አየሁ አይኔ ለነገም ታማኝ ነው ቸር አምላክነት ደግ አባትነት ቸል እንደማትለኝ በትናንት አወቅኩት ቸል እንደማትለኝ በትናንት አወቅኩት መሽቶና ጨልሞ በር መቼ ይዘጋል ደጅ መቼ ይዘጋል እስከ እኩለ ሌሊት እኔን ይጠብቃል እስከ እኩለ ሌሊት እኔን ይጠብቃል በነገር ቢመጣ ተዘግቶ ቢቆየኝ በፍርሃት ሳንኳኳ ፍቅር ከፈተልኝ በፍርሃት ሳንኳኳ ፍቅር ከፈተልኝ ያን ሁሉ ሳምፅ ስበድል ኖሬ ሳስቀይም ኖሬ ሁሉን ረስተህ ዘመርኩልህ ዛሬ ሁሉን ረስተህ ዘመርኩልህ ዛሬ ዓለም ለኔ ላትሆን አንቺን ላታዋጭኝ በፊቱ መቆምን በመታት ታስገሪኝ እውነቱን ደብቀሽ በሐሰት መራሽኝ ንስሐ እንኳን ባስብ ዛሬ ነገ እያልኩኝ የይደር ቀጠሮ በልቤ የዘራሽ ለተረኛው ስጪ እስኪ ዛሬ ሲብቃሽ ፀሐይ ከኛ ስትሄድ የጨለመ መስሎ የማይጨልምበት በብርሃኑ እያየን ምድር አንቺና እኔ ስንቱን ስራ ሰራን ዓለም አንቺና እኔ ስንቱን ስራ ሰራን ላንቺ ጌታ እያለሽ ለኔ ጌታ ሆነሽ
የፀሐይን መጥለቂያ ጨለማን ተጠቅመሽ ሳትፈቅሪኝ የገዛሽኝ ለራስሽ ተፈቅረሽ ለራሴው ተፈቅረሽ ሳትፈቅሪኝ ገዛሽኝ ለራሴው ተፈቅረሽ ለራሴው ተፈቅረሽ ልቤ ተሰብሮልኝ ጠዋት ተሰብኬ በተመስጦ አግኝቼ የቃሉን ቡራኬ ቃል ኪዳን አፍርሼ ከጌታ ከአምላኬ ማታ ላይ ተገኘሁ ላንቺ ተንበርክኬ ላንቺ ተንበርክኬ ማታ ላይ ተገኘሁ ላንቺ ተንበርክኬ ላንቺ ተንበርክኬ ሰው ላይ አድርብሽ ቢያመቻሽብሽ ከመቆያ በቀር መኖሪያ አይደለሽ ማታለል ይብቃሽ ኧረ ተይ አንቻልን ምነው ደረትሽብን በሸክም ላይ ሸክም በሸክም ላይ ሸክም ምነው ደረትሽብን በሸክም ላይ ሸክም በሸክም ላይ ሸክም ልረግጥሽ ነበረ የተፈጠርሽልኝ ልገዛሽ ነበረ የተፈጠርሽልኝ ፍሬ አልባ ሆንኩና ክብደት ሲታጣብኝ የኃጢአት ወጀቦ ገፍቶ ሲጥለኝ አንቺ ግን ጀግና ነሽ ገልብጠሽ ገዛሽ ገልብጠሽ ገዛሽ አንቺ ግን ጀግና ነሽ ገልብጠሽ ገዛሽ ገልብጠሽ ገዛሽ። ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። በጣም ይቅርታ አረዘምኩት። ይቅርታ። በጣም ይሄ ዝማሬ እጅግ 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 በጣም በጣም ወዶ ዝማሬ ነው። የዲያቆን ታደለ ገድፍ ነውና በጣም የሚደንቅ ግጥሞቹ ዝማሬ መላእክት ያሰማልን። በጣም ቆንጆ ድምፅ ነው። ደግሞ በገና እኔ በጣም ወዳለው የልብ መድኃኒት እኮ ነው። ሳይንቲስቶች ሁሉ ተመራምረው አጥንተው የደረሱበት የበገና ድምፅ የልብ መድኃኒት ነው። በእውነት የምሬን ነው። እግዚአብሔር ጸጋውን ያብዛል። አቡዬ እንግዲህ ያው አንቺ ነሽ አሁን የመጨረሻ ዝማሬ የምትጋብዥን። ሌላ ሰው የሚዘምር የለም። ተመስገን የተመስገን ድምፅ አቡዬ ይሄ እንግዲህ በመከራይ ስለሆነ ፈለገ ወይ ለሞክር ብዙም ድምፅ እንዴ? አዎ አዎ፣ ደስ ይለናል። አቡዬ ሰሚያት ሄሉ። እሺ እሺ እሺ። ግን ብዙም አንተናል። አይዞሽ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴት አለ? በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴት አለ? ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ሰልጥኖብኝ ደክሜያለሁ ዛሬ ብቻዬን ቀርቻለሁ በቤተ
ለዚያ ለማጥያት የማልተኛ ነፍሴ ተንገላታች በመከራ ማን ያገናኛት ካንተ ጋራ በቤተ መቅደስ ያሳ አምላክ ወዴት አለ ያኖርኩ በእምባዬ ዓለም ወስዳኛለች በደፈኗ እባክህ ይቆራረጣል ድምጿ። ቆይ ያው ከተስተካከለ ብለን እኮ ነው ኔትወርክ ይሆናል። በጣም የተቆራረጠ ነው። አሁን ሄሉ ትንሽ ኔትወርክ ይመስለኛል። ኔትወርክ ይመስለኛል። ሄሉ እኔ ስትዘምር ሰምቼ አላውቅም። እግዚአብሔርን እምላችሁ በጣም ነው እኔ ደስ ያለኝ። ለምን አንድ ሰው ለምሳሌ አንድ እናትና አባት ልጅ ወለው ልጃቸው ለመጀመሪያ ጊዜ ባንደበቱ አባባ እማማ ሲል እንዴት ነው የሚደሰቱት? በቁም ነገር እውነቴን ነው። እንዴት ነው ወላጅ የሆናችሁ ሰዎች እንዴት ነው የምትደሰቱት? በጣም አንድ የወለዳችሁት ሕፃን ገና እንደተወለደ ትንሽ ቆይቶ አስቡት፣ እየጓጓችሁ እየናፈቃችሁ እየጠበቃችሁ ከአንደበተው አባ እማ የሚልን ቃል ሲያወጣ ምን ያክል ነው የምትደሰቱት? ሄሉ ለኔ በመንፈስ የወለድኳት ልጅ ነች እና በመንፈስ ሄሉዬ ገና ህፃን ነች። ገና አልጠነከረችም። ገና እየጠነከረች ግን መሄዱ አይቀርም እና ዛሬ ልክ አንድ ህፃን ልጅ አባ እማ ሲል ሲሰሙ እናት አባቱ ደስ እንደሚለው ሁሉ እኔም ዛሬ ሄሉ እንዲህ ስትዘምር በማየቴ በጣም ደስ ብሎኛል። ሄሉዬ በርቺ። ዝማሬ መላእክትን ያሰማል። ዝማሬ መላእክት ያሰማል። በጣም ደስ ብሎኛል። በጣም ደስ ብሎኛል። ሄሉዬ በርቺ። ገና ከዚህም የበለጠ እንደምታስደንቂኝ ተስፋ አደርጋለሁ። ዝማሬ መላእክትን ያሰማልን። እኔ በጣም ደስ ብሎኛል። እግዚአብሔር ይርዳን። ከዚህም የበለጠ ብዙ ነገር እናያለን። አሜን። የመጨረሻ አቤል አለ። እንዴት አለ? አቡዬ ደግሞ የእሱንም እንስማ ብዬ ነው። ያው ዛሬ መጨረሻ ላይ ላንቺ እድል ሰጣለሁ ብዬ ነው። እሺ መቼም ሰላም ይብዛ እንዳልወጣ ብዬ ነው። እሺ አቡዬ አቤላ አቡዬ እንዳለች አንድ ዝማሬ ይዘምርልን። ፈለገዬ እኔ ዘማሪ አይደለሁም። እኔ ገጣሚ ነኝ። እሺ በቃ ጊዜ ካለ ነው፣ ጊዜ ከሌለ ሌላ ጊዜ መጋበዝ ይችላሉ። የኔ አባት አጠር ያለ ነገር ካለ ችግር የለውም አቤላዬ። ምናልባት ኦልሞስት እየጨረስን ስለሆነ አቡዬንም እንዳናቆያት አጠር ያለ ነገር ካለ ችግር የለውም። በቃ ሌላ ጊዜ ብጋበዝ አይሻለኝም? እሺ መልካም። የኔ አባት አመሰግናለሁ። እሺ ስላየው ደስ ብሎኛል። ከዛ በፊት ምናልባት ወደ ማጠቃለያው ከመሄዴ በፊት ጆይ ታችን ስላየውሽ በጣም ደስ ብሎኛል። ተደዋውለን ነበረ እና ጆይ ታችን እንደምታውቁት ከዚህ በፊት
እዚሁ ሶሻል ሚዲያ ላይ ይደረግ የነበረ ተመልክታ የራሷን ሀሳብ ስታጋር የነበረች እህታችን ነች። የሌላ ቤተ እምነት ተከታይ ነች እና ጆይታችንም በጀመርነው እንግዲህ እንደምታውቁት መልካም ወጣት የሚል ፕሮግራም አለን። ከተለያዩ ቤተ እምነት ላይ ያሉ ወጣት ወንድሞች እዚህ ላይፍ ስትሪም ላይ መጥተው አንዳንድ ነገሮችን ወደ ማወቅ እንዲሸጋገሩልን በቻልነው አቅም እናቀርባለን እና ጆይታችንም እግዚአብሔር ከረዳን መታ ኦርቶዶክስ ቤተክርስቲያንን ማወቅ ትፈልጋለች። አንዳንድ የምታነሳቸው ነገሮች ይኖራሉ እና እናወራለን ብለናል። ጆይ እስቲ ሰላም በይን፣ እንዴት አለሽ? እንዴት ናችሁ? ቴንኪዩ ስላስገባኝ። ጉንፋን ይዞኛል በል። ከዛ ደግሞ መንገድ ላይ ነኝ። ከዛ ደግሞ ባትሪ ሊዘጋ ነው፣ ግን እስኪ ዘጋ ድረስ እንቆያለን። ሰማችኋለሁ። ቴንኪዩ ኢንቫይት ስላደረግከኝ። ሁላችሁም እንዴት ናችሁ? በጣም ትልቅ ስራ እየሰራክ ያለው ሁላችሁም እየሰራችሁ ያላችሁ። ትላንትም እየሰማችሁ ነበረ ገጣሚው ልጅ እያወራ የነበረው እና በጣም ሙቪንግ። ተባረኩ፣ ደስ ብሎኛል። መልካም። እሺ ጆይ፣ ብቻ ባጭሩ ምንድነው ተወዳጆች፣ እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያንን ማወቅ ትፈልጋለች። አንድ ቀን ትልቅ ፕሮግራም ይኖረናል እና ጆይ ስለመጣሽ በጣም ደስ ብሎኛል። በዚህ አጋጣሚ ባለፈው አንድ መልእክት አስተላልፈን ነበር እና የመልካም ወጣት ስልጠናን ጀምረናል ብለን ነበረ እና እንዲህ ስንል አንዳንድ በጣም ቁጥራቸው ውስን የሆኑ ፕሮቴስታንት የሆኑ ሰዎች እንዴት እንደዚህ ትላላችሁ፣ እንዴት የሰው ፕሮጀክት ትሰርቃላችሁ ምናምን የሚሉ ነገሮችን ሲናገሩ ተመልክተናል። ክርስቲያኖች ለሰዎች መልካም ነገርን ማድረግ፣ ለምሳሌ ጫት ሲቅም የነበረን ሰው ከእጁ ላይ ጫትን አንሳ ብሎ ወደ መሬት ነጥቆ መጣል፣ በሱስ ውስጥ ያለን ሰው ከሱስ ህይወት እንዲወጣ ማድረግ የሚሰረቅም የሚገዛም ነገር አይደለም። እንዲህ አይነቱ ነገር ማንኛውም ሰው ፍጹም ሰብአዊ እስከሆነ ድረስ ሊያደርገው የሚችል መልካም ነገር ነው እና እንደምታዩት አሁን ለምሳሌ እዚህ ጋር ማለት ፕሮግራማችን ወደ ማለቁ አካባቢ ለምሳሌ ልንዘጋ ወደ ፕሮግራሙ ማለቂያ አካባቢ ወደ 4000 ምናምን ሰው አለ። ይሄን ቁጥር ክርስቲያኖች፣ ይሄን ቁጥር እንዲህ ያላችሁ ፕሮቴስታንት ወንድሞቼ በ10 ቸርቾች ውስጥ ምናምን ነው አይደል የምናገኘው። ከተለያየ ቦታ ላይ ኢትዮጵያ፣ በተለያዩ ክልሎች፣ በሩቅ ምስራቅ፣ በአውሮፓ፣ በአሜሪካ፣ አፍሪካም ጭምር ሆኖ በተለያየ ቦታ ላይ ሆነው ግን እንዲህ አይነቱን ስልጠና ማግኘት የሚፈልጉ እንዲህ አይነቱን ትምህርት መማር የሚፈልጉ ወንድሞች ካሉ ለእነሱ እድል የማንሰጥበት ምንም አይነት ሪዝን የለም። ምናልባት ፕሮጀክት የሚባለው ሀሳብ ከገበያ ጋር ተያይዞ የሚጠራ ነው። ሰዎች ገንዘብን ሜክ እያደረጉበት ከሆነ ነገር ያርጉበት፣ ይሄኛ ጉዳይ አይደለም። እኛ ግን በቲክታክ ፕላትፎርም ላይ በመላው ዓለም ያሉ ሰዎችን ማግኘት ስለምንችል የሆነ ቦታ ላይ የሆነ ሎኬሽን አድርገን የሆነ ቦታ ላይ አይደለም የሆነ ጉባኤ የምናዘጋጀው፣ በመላው ዓለም ላይ ያሉ ሰዎች በአጠቃላይ ማግኘት ስለምንችል በአመት አንድ ጊዜም አይደለም ተወዳጆች፣ በየሳምንቱ አርብ መቻልኳችሁ በየሳምንቱ አርብ የመልካም ወጣት መርሃ ግብራችንን እንጀምራለን እና በሁለት ለጊዜው አሁን የመጀመሪያ ዙር ስለሆነ ለጊዜው በሁለት የተከፈሉ ፕሮግራሞች አሉ። አንደኛው የመመለስ ቀን የሚባል ፕሮግራም ነው። ሁለተኛው ደግሞ የይቅርታ ቀን ነው። በመመለስ ቀን ላይ በተለያዩ ሱሶች ውስጥ ያላችሁ፣ በተለያየ አይነት ልምዶች ውስጥ ያላችሁ፣ ልምዶች ከሱስ ጋር ብቻ ሳይሆን ከባዕድ አምልኮ ጋርም ጭምር በባለፈው የምታስታውሱ ከነበረ እዚሁ ላይቭ ስትሪም ላይ በኢሉሚናቲ ማህበር ውስጥ ራሷን አካታ የነበረች አንድ እህት ኢቭን ጸንሳ የነበረውን ልጇን ሁሉ እስከ መገበር ድረስ የደረሰች አንዲት እህት በንስሐ ሕይወት ተመላልሳ አልቅሳ ስትናፍቀው የነበረውን ጌታዋን ክርስቶስ ኢየሱስን አግኝታ በንስሐ ሕይወት ተመላልሳ ራሷን ለካህን አሳይታ አዲስ ምዕራፍን ጀምራለች እና በተለያየ አይነት ልምምድ ውስጥ ያላችሁ ወንድሞች በውስጥ መስመር መልእክት አስቀምጡልኝ እባካችሁ። የሰዎችን እድል አትስሩ። እኔ በውስጥ መስመር ሰላም ፈለገ እንዴት ምናምን የሚሉ ነገሮችን አላይም። በነገራችን ላይ በቀጥታ ለምሳሌ ስጋቸውን በመሸጥ የሚኖሩ እህቶች ትላንትና ሲጽፉልኝ ነበረ። እኔ ስጋዬን በመሸጥ የምኖር ሰው ነኝ፣ እርዳታ እፈልጋለሁ ስላሉ ለእነሱ ምላሽ ሰጥተናል። በተመሳሳይ በግብረ ሰዶሜነት ህይወት ላይ
አሁን እንዲህ አይነት ጉዳዮች በጣም ሴንሲቲቭ ስለሆኑ እዛ በውስጥ መስመር ነው የምንጨርሰው። ክትትል እንዲያደርጉ የምናደርገው በውስጥ ነው። ካህን እንዲያገኙ የምናደርገው በውስጥ ነው። የሌሎች ግን እህት ወንድሞች ተሞክሮ ሌሎችን ሊያስተምር ስለሚችል እዚህ ላይ እንዲመጡ እናደርጋለን። ቤተ እምነትን ያማከለ ምንም አይነት ንግግር አላደረግንም። ሁላችሁም ሰምታችኋል። ለምሳሌ አንዳንድ አካላት ኦርቶዶክሳውያንን እንደዚህ ነው ግድ የለም እኛ እንከፍላለን ምናምን የሚሉ ሰዎች አሉ። ነው ለምን እንደሆነ ምናልባት ፖለቲካ ለመስራት ሊሆን ይችላል። እኛ ግን የዓላማው የለም። ኦርቶዶክስም ይሁን ፕሮቴስታንትም የምን እምነት ተከታይ ይሁን በመጀመሪያ ሰው እየተጓዘበት ካለበት የስህተት መንገድ እንዲመለስ እንፈልጋለን እና እንዲህ አይነቱ መርሃ ግብር ጀምረናል። እንደ እግዚአብሔር መልካም ፈቃድ ደግሞ ያድጋል። በነገራችን ላይ እንደቀል ነው እኛ መልካም ወጣት ብለን የነበረው እና በጣም ብዙዎች ቪዲዮ ሲሰሩበት እንዴት ይሄን ሀሳብ ትሰርቃላችሁ? ይሄ የሰው ፕሮጀክት አይደለ ወይ ምናምን በዚህ ወጥ እናንተ ማን ሆናችሁ ነው የምታሰብሩት ምናምን የሚሉ ነገሮችን ስንሰማ ኦኬ ይሄ በነፃ ፕሮሞሽን ነው እና በነፃ ፕሮሞት ካደረጉልን አይቀር እኛም በደንብ ሰርተን እናሳያቸው ብለን የጀመርነው እና በይቅርታ መርሃ ግብራችን ደግሞ በትዳር ህይወት፣ በቤተሰብ ጉዳይ፣ በጮኝነት ህይወት ይቅር መባባል የምትፈልጉ ሰዎች ካላችሁ ለእናንተ ድሉ እንሰጣለን። መታችሁ ይቅርታ ማለት የምትፈልጉትን ሰው ይቅርታ ማለት ትችላላችሁ። ጌታችን ክርስቶስ ኢየሱስ እንዳለን እኔ ይቅር እንድላችሁ እናንተ እርስ በራሳችሁ ምን በሉ ይቅር ተባባሉ እና የይቅርታ ፕሮግራምንም እናዘጋጃለን ማለት ነው። በዋናነት ግን ትልቅ ታይም የምንሰጠው ትልቁ ጉዳይ ምንድነው? የመመለስ ነው። በአሁኑ ሰዓት ብዙዎች በጣም ብዙ ነገር ስለከበዳቸው በጣም ብዙ ነገር ስለጨነቃቸው ዓለም የነጠቀቻቸውን ሰላም ፍለጋ መሽታ ቤት ተቀምጠው እየሰከሩ ነው የሚያደርጉት። በጣም ብዙዎች ዓለም የነጠቀቻቸውን ሰላም ፍለጋ የኮንሰርት ቦታዎች ይገኛሉ። ዓለም የነጠቀቻቸውን ሰላም ፍለጋ ብዙዎች መሽታ ቤቶች፣ የዝሙት ቦታዎች፣ የተለያዩ ቦታዎች ላይ ይገኛሉ። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለው ብቸኛው አምላክ ክርስቶስ ኢየሱስ ብቻ ነው። ሌላ ማንም ሰው የትኛውም ፍጡር ዓለም የነጠቃችሁን ሰላም ሊሰጣችሁ አይችልም። እርሱ የሰላሙ ንጉሥ ነው፣ የሰላሙ ጌታ ነው እና የሰላሙ ንጉሥ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለም የነጠቀቻችሁን ሰላም መልሶ ይሰጣቸዋል እና በዚህ አጋጣሚ በጣም በብዙ ጉዳዮች በነገራችን ላይ ሰዎች በጣም ብዙ በሆኑ ልምዶች ራሳቸውን በነዛ ልምዶች ስር ቀንበሩን በላያቸው አድርገው ራሳቸውን ከነዚህ ልምዶች ቀንበር በታች የሚያደርጉት በብዙ አይነት ሪዝን ነው እና እናዳምጣችኋለን። መመለስ የምትፈልጉ በሱስ ውስጥ ያላችሁ ስጋችሁን በመሸጥ ላይ የምትኖሩ እህቶች ስፔሻሊ በጣም እንድትመለሱ እንፈልጋለን። የእናንተ እናውቃለን። በነገራችን ላይ ሰው ምናልባት በጨለማ እየተጓዘ ሲመለከታችሁ የዓለምን ሁሉ ኃጢአት የምትሰሩ በጣም እንደው የዓለም ሁሉ ጉድ እናንተ ጋር ብቻ ያለ ነውሩ፣ ኃጢአቱ፣ በደሉ፣ ሸክሙ ሁሉ እናንተ ጋር ብቻ ያለ ሊመስላችሁ ይችላል። ግን አይደለም። እናውቃለን። ልባችሁ ክርስቶስ እንደሚናፍቅ እናውቃለን። ልባችሁ፣ ውስጣችሁ፣ ሁለንተናችሁ ቅዳሴው እንደሚናፍቅ እናውቃለን። ማህሌቱን እንደምትናፍቁት እናውቃለን። ነጠላውን ለብሳችሁ የቤተ ክርስቲያን ድምፅን መስማት እንደምትናፍቁ እናውቃለን። የማይጠንቱ ሽታ እንደሚናፍቃችሁ እናውቃለን። ኦኬ የጧፉ ብርሃን ሁላ ሳይቀር እንደሚናፍቃችሁ እናውቃለን። የናፈቃችሁታን ደግሞ ነገር እንድታገኙ እንፈልጋለን። አለቅ ልባችሁ ክርስቶስን ይፈልጋል። ልባችሁ ክርስቶስን ይሻል። ክርስቶስን የምትፈልግ ልብ ደስ ይበላት ነው የሚለው። ደስ ይበላችሁ እህቶች፣ ደስ ይበላችሁ። ስጋችሁ በመሸጥ እየኖራችሁን ያላችሁት መልካም። ሁሉን ነገር ትታችሁ ለመራመድ ብቻ እናንተ ወስኑ። እኛ ወንድሞቻችሁ አለንላችሁ። እዚህ ውስጥ ያሉ እህቶቻችሁ አሉላችሁ። በቻልነው አቅም የቻልነውን ያክል እናግዛችኋለን። ትልቁ ነገር ግን ምንድነው? እርምጃ ያስፈልጋል፣ ውሳኔ ያስፈልጋል። የየትኛውም እምነት ተከታይ ልትሆኑ ይችላላችሁ። የኦርቶዶክስ እምነት ተከታይ ልትሆኑ ይችላላችሁ። ፕሮቴስታንት ልትሆኑ ይችላላችሁ። እኛ እምነታችሁ አይደለም ማተር የሚያደርገው፣ የሄዳችሁበት ያለው መንገድ ፍጹም ስህተት ነው። ስለዚህ ከዛ መንገድ ተመለሱ። ከዛ በኋላ ስለ ሳሊቬሽን ከዛ በኋላ እናወራለን። ለምሳሌ ፕሮቴስታንት የሆነች ከሆነች ስጋዋን የሸጠች የኖረች ሄደን እኛ አይ ሰዎች በማመን ብቻ ነው የዘላለሚቱ የሚያገኙት ወይስ በእምነትና በስራ ምናምን እያለን አላስፈላጊ ነገሮችን አናወራም። ኦኬ በመጀመሪያ
ካሉበት ስህተት የሆነ መንገድ መውጣት አለባቸው። የመውጣት ቀን ያለው ለዛ ነው። መውጣት አለባቸው፣ መራመድ አለባቸው። ከተራመዱስ በኋላ እሺ ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ካገኘ በኋላ እውነተኛ የሆነውን እግዚአብሔርን ቃል ኦኬ ማለት መጽሐፍ ቅዱስን እናስተምራቸዋለን ማለት ነውና የፊታችን አርብ ይሄ ፕሮግራም አለ ማታ 3 ሰዓት። ማንም ሰው እንዳይቀር፣ ማንም ሰው የፕራይቬሲያችሁ እንዲጠበቅ የምትፈልጉ እህት ወንድሞች በአጠቃላይ በዚህ ጉዳይ ምንም እንዳታስቡ። ከናንተ የበለጠ ለእናንተ የምንጨነቀው እኛ ነን። በውስጥ መስመር እስካሁን ግብረ ሰዶም የሆኑ ሰዎች ካሉበት ልምድ ነፃ ለመውጣት ያወሩናል። ስጋቸው በመሸጥ እየኖሩ ያሉ እህቶች ካሉበት ልምድ ነፃ ለመውጣት ያወሩናል። ሌሎችም በላይቭ ስትሪም እንቀበላለን። በሱስ ውስጥ ያላችሁ ከባድ በሚባል ልምምድ ውስጥ ያላችሁ እህቶች ወንድሞች ኑ፣ እናንተ ሸክማችሁ የከበዳችሁ ክርስቶስ ኑ ወደኔ ይላችኋል። ምክንያቱም ሸክምን ሊያቀል የሚችለው ብቸኛው ጌታ የንጉሶች ንጉስ የአምላኮች አምላክ የጌቶች ጌታ የሆነው ጌታችን መድህን ዓለም ክርስቶስ ኢየሱስ ነው እና አርብ ማታ 3 ሰዓት ማንም ሰው እንዳይቀር የመጨረሻውን ዝማሬ አቡዬ ይዘምራልን። ላይቫችንን እንዘጋለን። የኔ ተወዳጆች በጣም 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 ነው የምወዳችሁ። ሁላችሁም ሪፖስት ያደረኩላችሁ 2 ቪዲዮ አለ። እንዴት መልካም ወጣት ብላችሁ ሰዎችን ለማስተማር እንዴት ትደፍራላችሁ? ይሄ የሰው ፕሮጀክት አይደለው እያሉ ቪዲዮ የሰሩ ሰዎችን 2 አካውንት ሪፖስት አድርጌላችኋለሁ። ሁላችሁም አካውንታችሁ ላይ እየሄዳችሁ ስላስተዋወቃችሁልን፣ ሳንከፍላችሁ ገንዘብ ሳንሰጣችሁ ስላስተዋወቃችሁልን እናመሰግናችኋለን እያላችሁ ኮሜንት ላይ ጻፉላቸው። ለሁለቱም ሰዎች በቁም ነገር ለሁለቱም ሰዎች 10 ሺህ ብር ሽልማት እሰጣችኋለሁ። ምክንያቱም ማስታወቂያ ውድ በሆነበት ዘመን በበጎ ፈቃደኝነት በነፃ ዓላማችንን ፍላጎታችንን ስላስተዋወቁልን እናመሰግናችኋለን። እና ክፍያውን የሚፈልጉ ከሆነ በውስጥ መስመር እነሱ መልእክት እንዲያስቀምጡልኝ ነገራቸዋል። አካውንታቸውን ያስቀምጡልኝ። ምንም አይነት ሌላ ተጨማሪ ጥያቄ ሳልጠይቃቸው ገንዘቡን አስገባላችኋለሁ። ምክንያቱም ይገባቸዋል 10 ሺህ ብር። እና ሁላችሁም አርብ እንዳትቀሩ። መልካም ወጣት ተጀምሯል። አሁን እኛ የሆነ አካባቢ ወደ ወላይታ ብቻ አይደለም የምናዘጋጀው፣ ወደ ሐዋሳ ብቻ አይደለም የምናዘጋጀው። ሁሉም ቦታ ላይ ያላችሁ እህቶች ወንድሞች በተመሳሳይ ሰዓት ማታ 3 ሰዓት እንገናኝ። አሜሪካ ያላችሁ፣ ካናዳ ያላችሁ፣ ፈረንሳይ ሀገር ያላችሁ፣ እንግሊዝ ውስጥ ያላችሁ፣ ሩቅ ምስራቅ ቻይና፣ ህንድም ጃፓንም ያላችሁ፣ ታይዋንም ያላችሁ፣ አፍጋኒስታን ታሊባንም ያላችሁ፣ ደቡብ አፍሪካም፣ ግብፅም፣ አልጄሪያም፣ ሞሮኮም፣ ናይጄሪያም፣ ኮንጎ ብራዛቪልም፣ ትግራይ፣ አማራ ክልል፣ ኦሮሚያ ክልል፣ አዲስ አበባ፣ ደቡብ ክልል፣ ጋምቤላ፣ ቤኒሻንጉል፣ ሶማሊያ፣ አፋር ክልል ሁሉም ቦታ ያላችሁ ሁላችሁ ተጋብዛችኋል። አርብ ማታ 3 ሰዓት የመልካም ወጣት ፕሮግራማችን ይጀምራል። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን።